አይደለም ምናልባት እኔ እንደዛ ከሆነ ከሚኒስትሮች ጋር ፎቶ አለኝ ከሻቢያዎች ጋር ፎቶ አለኝ ለሀገር ሰርቻለሁ አይደለም እና እንደው ለሀገር ሰርቻለሁ የሚለው ነገር በኪስ ውስጥ ተዙሮ ተይዞ በሚዞር መሆን የለበትም። እኔ ይሄን ነገር የማወራው ምንድነው እርሶ ራስዎ የየትኛው ፓርቲ ደጋፊ እንደሆነ እንኳን ማወቅ አይቻልም። ፋኖ እኔ አይደለም ፋኖ ጠንካራ ነው ለማለት የፋኖ የሰሞኑ ሁኔታ የአማራ ብሔርተኝነት እንዳሰብነው ጠንካራ እንዳልሆነ ነው ያሳየው። አሁን የጎጃም ብሔርተኝነት ነው ያለው፣ የወሎ ብሔርተኝነት ነው ያለው፣ የጎጃምና የጎንደር ብሔርተኝነት ነው ያለው። ሶ ብሔርተኝነት የህልውና ይባላል። ህልውና አንድ ያደርጋል። በጣም ዩኒፋይንግ ፋክተር ነው። ህልውና ብሎ ሰው ሄዶ መሪ መምረጥ ካቃተው ወይ ህልውና ውሸት ነው ወይስ ውሸታም ነው። መንግስት እንዲየተንቀጠቀጠ ነው ምናምን የሚሉት ለዚህ ነው የማያሸንፉት። ለቀጣዩም 40 ዓመት የማያሸንፉት እግዚአብሔር እድሜና ጤና ይስጦት 40 ዓመት ይጨምርሎትና የሚቀጥለው 40 ዓመት እኔ ጡረታ ወጥቼ እንደዚሁ እንድስታገሉ አይወታሉ። ለምን እንደሆነ ያውቃሉ። እንደው ለጠላት መምከር ጥሩ ባይሆንም ቀጣይ 40 ዓመት እግዚአብሔር አጀንዳው በኔ ነው። ይቅርታ ያቅጣጫ ለውጥ ካለ እታዘዛለሁ። ቀጥል። ኦኬ የኛ ቴዲ ትልቁ ችግር የኛ ሀገር ፖለቲካ የሚሳፈረው ብዙ ነው። የራሱን ዘመን የራሱን ውሳኔ ወስኖ የራሱን ሪዮት አካሂዶ ሳይሳካ ሲቀር በእኛም ዘመን በልጆቻችን እኔ በልጆቼ ዘመን እንዳል ታጋይ መሆን አይደለም የምፈልገው። ለልጆቼ የተሻለ ሀገር ማውረስ ነው የምፈልገው። ለልጆቼ ዴሞክራሲ ማውረስ ነው የምፈልገው። ያ ካልተሳካልኝ ያልተሳካልኝ ከንቱ ሰው ነኝ፣ ወደ ጡረታዬ ነው የምሄደው። በተለይ ደግሞ በአባታችንና በዛ እድሜ የነበሩ ሰዎች ለማአታችን ምክንያት ደሃ ሀገር ሆነን እንድንመጣ ምክንያት መሆናቸው ሳያበቃ ትግል አውርሶ ሲያበቁ ድህነት አውርሶ ሲያበቁ ዛሬም ከኛ እኩል ዛሬያችንም ላይ ለመወሰን ነገያችንም ላይ ለመወሰን ይዳዳሉ። እኔ ከእንደዛ አይነት ትውልድ ልክ መሳሪያ ተሸክሞ በረሃ ገብቶ የምታገል እሱ ይሻለኛል። ባንዳ በቃ ቢያንስ ዘመኑ ነው፣ ጊዜው ነው፣ ተረኛ ነው። ትውልዱ ባመነበት ይሄዳል፣ ይሞክራል። ከቻለ ይቀጥላል፣ ካልቻለ እንደ ሰሞኑ ወጣቶች እጅ ይሰጣል። ከዛ ውጪ እንደዚህ ሆኖ እኔ እንትን ታጋይ ነኝ እኔ እንትን መሪ ነኝ በሚል ተጨማሪ ወጣት ጫካ እንዲቆይ ከማድረግ ተጨማሪ ትምህርት ቤት እንዲዘጋ ከማድረግ በእውነት ቢቆጠቡ ይሄ እርሶን የመሰሉ ሰዎች ቢቆጠቡ ቢታቀቡ በተቻለ መጠን እንደው መጽሐፍ ብጽፉ የትውልዴ ውድቀት ይሄ ነው፣ የትውልዴ ጥንካሬ ይሄ ነው፣ ይሄን ባለማድረጌ ከሰርኩ፣ ይሄን ባለማድረጌ ካከር ተሰው ሀገር ቆየው፣ ይሄን ባለማድረጌ በቃ ትግል ብቻ ሆኖ ቀረ፣ ፍሬ የማያፈራ ዛፍ ሆንኩ፣ የረባ ቅርንጫፍ እንኳን የማይታይ ሆንኩ። ልጆቼ ከዚህ ተማሩ፣ የልጅ ልጆቼ ከዚህ ተማሩ። በዚህ መንገድ ከሄዳችሁ መንገዱ ዝግ ነው ከተባለ ለኛ ጥሩ ነው። 1000 ኪሎ ሜትር ከምንጓዝ 100 ኪሎ ሜትር ደርሰን ጋሼ እዚህ መንገድ ዝግ ነው ብለዋል እጥፍ እንላለን። እኛ እጥፍ እንላለን። ተንከ አንድ ደቂቃ ነው የቀረው። እኔ ምናልባት እንደው መሬት ላይ ያለውን ሀቅ ተገንዝቦ የምትታገሉትንም አካል እንደ ትክክለኛውን ነገር አሳንሶ ከማየት ይልቅ ትላንትናና ዛሬን ብቻ በማየት የት ነበርኩ የት ተገፈው የሚለውን በማየት ብቻ እኔ መለወጥ ይቻላል ብዬ አስባለሁ። እንደው እግዚአብሔር ምህረት እንዲያመጣልኝ እንደገና በድጋሚ በመጠየቅ ነው። እንደ አግዳሚ ወንበር ቁጭ ብዬ ከእርሶ ጋር እንደዚህ መባላባል አልነበረብኝም። ግን በጣም ሌላ ቦታም ስለማየት ነው። አንዳንዴ ሌላ ቦታም ተቆራርጦ ቪዲዮዎችን ስለማይ እንደው እግዚአብሔር ቀና ብዬ ስለመከርኩ እርሶም ምህረት አድርጉልኝ። ቴዶ አመሰግናለሁ በጣም ቴንክ ዩ ደሱ። እሺ ወደ ሰላም እንሄዳለን። ታፕታፕ እያደረጋችሁ የማንኪያ ነገሮች የላችሁም እንዴ? ታፕታፕ አድርጉ። እናንተን ታፕታፕ ለማድረግ ብሔራችሁ ውስጥ መግባት የለብኝ ማለት ነው። ታፕታፕ አድርጉ የማንኪያ ነገሮች ፕሊዝ። በጣም ጭቆናና መድሎ የደረሰብን ነው እዚህ ሶሻል ሚዲያ ላይ። ታፕታፕ አድርጉ የማንኪያ ነገሮች። እኔ ያለሁበትን ቦታ ሌላው ብሔርማ እንደ ውለታ ነው የሚቆጥረው። እና እሺ ሰላም፣ ቪዲዮ አላበራሽም? እሺ ይሰማል? ድምጽሽ ይሰማል፣ ቪዲዮሽ አይታይም። ሰላም ናችሁ? ሰላማችሁ ይብዛ። ቴዲ አንዴ ለሁላችሁም እንኳን ለእሑድ አደረሳችሁ። ያው እሑድ ያው ጸሎት ቀን ነው። ስንቶቻችን እንደምንጸልይ እና ተግባር ላይ ደግሞ ገዳይ አስገዳይ እንደሆነን እንግዲህ ልባችን እናውቀው ወደ ንስሐ እንገባለን። ግን በዋናነት ቴዲ አሁን ስትነጋገሩ በጣም አዳምጬ እኛን ተውን
ያልከው ነገር ውስጥ የገባ እኛን ተውን የምንላችሁ ወፍ ዘራሾች ነን። አሁን ኢትዮጵያዊ ማለት ሁሉም በጎጥ ውስጥ ገብቷል። በየቦታው እንግዲህ ወፍ የዘሩን ሰዎች አባቶቻችን እናቶቻችን የሆነ ቦታ የወለዱ ሰዎች ኢትዮጵያዊ ሆነን ወጥተናል ማለት ነው። ጥርት ያለ ኢትዮጵያዊ አሁን ማን እንደሆነ እየታወቀ ነው። ምንድነው እኔ የምለው በዘረኝነት አሁን አባታችን በጣም ትልቅ አክብሮት አለኝ። ያ ሁሉ ጊዜ ቦታ የሆነ ቦታ ሰማውታለሁ። ዘረኝነት አንፈልግም። ማን ነው ዘረኝነት ያመጣው አሉ። ግን ሌላ አካባቢ የተወለዱ አማሮች ወይ ደግሞ ኦሮሞዎች ወሬቨር የኛ ያገባናል ስንላችሁ አያገባችሁም እናንተ ትሉናላችሁ። የኛ ህዝብ ናቸው እነሱ። እኔ ጋር ነው የተወለደችው እኔ ነኝ ቴኬር ማድረጋት ስል እምቢ አይቻልም። አንቺ ኦሮሞ ነሽ፣ አንቺ እንደዚህ ነሽ ትላላችሁ። ይሄ እናንተ ብቻ አይደለም ኢን ጀነራል። አሁን ቴዲ በጣም ኃይለኛ አደገኛ ዘረኛ መጥቷል። ለዚህ ነው የብልጽግና የምደግፈው። አንደኛ ተጠናክሮ የብልጽግና እጥፍ ሆኖ እየመጣ ያለ ዘረኛ አለ። ይሄን ያውቃሉ አባታችን። እርሶም ያው አንዳንድ ቦታ ሲያወሩ ስለምሰማ ከብልጽግና የባሰ የመረረ ዘረኛ መጥቷል። ብልጽግናስ የዘር ፖለቲካ አራምድም የብልጽግና ፖለቲካ ምን መሰለህ ቴዲዬ፣ ብልጽግና ብሎ ሲመጣ እንበልጽግ፣ እንደ ሀገር እንበልጽግ ነው። ማን ነው የሚበለጽገው? ማን ነው ያበለጽገው ብለን ስንል ደግሞ ሁሉም ብሎ ከሁሉም ያካተተን ሰው አስገብቷል። የት ውስጥ? ብልጽግና ውስጥ ማለት ነው። ባለቤቴ አንድ ሰከንድ ሁሉ ውስጥ ማለት ነው። ሁሉ ውስጥ አስገብቷል። ስለዚህ ዘረኛ አይደለም ብዬ ነው የተቀበልኩት። በጣም የመረረ ዘረኛ ብዬ ምለው አንተ ሲዳማ ነክ፣ አንተ ጌዲዮ ነክ፣ አንተ ጉራጌ ነክ፣ አንተ አማራ ነክ፣ አንተ እንትን ነክ እያለ ሰሞንኛ አሁን ቲክቶክ ላይ አይታዩ እታች ወርደው የሚሰሩትን ሰሞንኛቸው ግን ምንድነው በዘር ፖለቲካ እያደራጁ ነው። ዘረኝነት ማይወዱት ዘረኛ ያልሆኑት ኢትዮጵያን የሚወዱት ማለት ኢትዮጵያን የሚወዱት ግን ኢትዮጵያንን የሚሉ ይሄ መንግስት ዘረኝነት አመጣን የሚሉ ሰዎች አሁን እታች ወርደ ብታይ ከቲክቶክ ወረድ ብለህ የታችኛው መንደር ብታይ በዘር ፖለቲካ እያደራጁብን ነው ማለት ነው። ስለዚህ እኛ ኢትዮጵያውያንን ሀገራችንን መጠበቅ ያለብን ማንም ሰጪ ማንም ከልካይ የለንም። የትም እንወለድ የትም ኢትዮጵያ ሀገራችን ናት። በዘራቸው ተመርጠው ከተገደሉሳ በዘራቸው መደራጀት የለባቸውም? ቴዲዬ ማን ነው በዘሩ የገለው ነው? እኔ ለምሳሌ አሁን ያለው ፖለቲካ እኔ ለምሳሌ ኦሮሞ ነሽ ይሉኛል። ኦሮሞን አደራጅቼ ሳይሆን ሌላ ትግራያውያንን ሌላውን አደራጅቼ አውቄ ሳምበሪ እንገላለሁ። ያለው ፖለቲካ ይሄ ነው። የኢትዮጵያ ህዝብ ነቅቷል። ባይዞይ ቲክቶክ ላይ ነው እንጂ የኢትዮጵያ ህዝብ አንዷ ጓደኛዬ ትላንትና ስናወራ ነበር። አማራ ናት። በጣም የመረረ የዘረኝነት ፖለቲካቸውን ነቅተናል። ማንን አደራጅተው ማንን እንደሚገሉ አወቅን። ከዚህ በኋላ ገዳይ አስገዳይ ማን እንደሆነ አውቀናል። እኛም መሬት ላይ ወርደን እንታገላለን። ለህዝባችን ለራሳችን የሚገለን እሱ ራሱ ነው። ይሄ ፖለቲካሊ ነው እንጂ ኦሮሞ ሄዶ አማራን እየገደለ አይደለም። አማራ ሄዶ ኦሮሞን እየገደለ አይደለም። ፖለቲካሊ ግን ስም ተሰጥቶት ታርጋ ተሰጥቶት እንትና ሊገልክ ነው ተብሎ ነው እንጂ የሚገደለው። እታች ወርደ ስታይ ቴዲ ህዝቡ አሁንም ፍቅር ነው፣ አሁንም አንድነት ነው፣ አሁንም አብሮ ይበላል፣ አሁንም አብሮ ይጠጣል፣ አብሮ ደግሞ ያርሳል። እኔ ዘመዶች አሉኝ ጀሬ ላይ በዚህ ጎን አማራ በዚህ ጎን ኦሮሞ ነው የሚኖሩት። ቡና አብረው ነው የሚጠጡት፣ አብረው ነው የሚጋግሩት፣ አብረው ነው የሚያርሱት። ኢቭን እርሻቸው ግማሹ ያንዱ ነው ግማሹ አንዱ አብረው ነው ሲያጭዱ ራሱ እህል የሚያጭዱት ማለት ነው። ስለዚህ ምንድነው ዋናው? አንድ ነገር ላንብብልሽ እስቲ አድምጪ በደንብ። ከዛ ትክክል ናቸው ትክክል አይደሉም የሚለውን ትነግሪኛለሽ። ሬዲ ነሽ? አዎ። ኦኬ። ይሄ የ1968 የትግራይ ህዝብ ነፃ አውጪ ድርጅት የቲፒኤልኤፍ ማኒፌስቶ ነው። የትግል የመታገያ ማለት ነው። በዚያ ማኒፌስቶ በዚያ አኮርዲንግ በዚህ ነው የሚታገሉት። ዓላማውና ስራው ይላል። የካቲት ወር 1968 ዓመተ ምህረት ነው የታተመው። ዓላማውና ስራው የትግራይ ህዝብ ብሔራዊ ትግል፣ ጸረ የአማራ ብሔራዊ ጭቆና፣ ጸረ ኢምፔሪያሊዝም እንዲሁም ጸረ ንዑስ ከበርቴያዊ
ጥገኛ ለውጥ ነው ይላል። አሁን እዚህ ውስጥ የትግራይ ህዝብ ብሔራዊ ትግል ይላል። ህዝብን ነው እንደ ታጋይ የሚያደርገው። የሚታገለው ደግሞ ጸረ የአማራ ብሔራዊ ጭቆና ይላል። አማራን ጨቋኝ ያደረገው እነሱን ተጨቋኝ ግለሰቦች ናቸው። አሁን ይሄን ያነበቡ በሰዓቱ ያልተወለዱ አሁን ግን ያደጉ የአማራ ልጆች በማንነታችን በብሔራችን ምክንያት የሐሰት ትርክት ተደርጎብናል። በዚህ ምክንያት ነው ሲተረክብን የኖረው፣ በዚህ ምክንያት ነው ስንገደል የኖረው፣ በዚህ ምክንያት ነው ማርጂናላይዝ ስንደረግ የኖር ነው ብለው በብሔራቸው ቢደራጁ ጥፋት አለባቸው? ኖ እኔ ጥፋት አለባቸው እያልኩ አይደለም። ያሳሳቷቸው ሰው አሎሌ እኮ ጡቱን እኮ ኦሮሚያ ክልል ሄደው እኮ ተከሉ አይደለም እንዴ? አማራ ነው የገደለ ጡቱን ቆረጠ ምናምን ብለው ማለት ነው። ይሄን ግን ትክክል እንዳልሆነ የሚያስረዳቸው ሰው የለም። አሁን ቲፒኤልኤፍ ያንን ሲጽፍ ለራሱ እንዲመቸው አድርጎ አንደርግራውንድ 27 ዓመት የማይመች ወጣት ሰርቷል። ማይሰማ ማያዳምጥ፣ ሚገል፣ የሚያስገድል፣ ለገንዘብ ተቀብሎ ማንንም ሲገል የማይፈራ በየትኛውም ቦታ ትግርኛ የተናገረ ኦሮሞ የሆነ አማርኛ የተናገረ ትግሬ የሆነ ሰው አደራይቶ ማንን ያስገድላል? ሄዶ አሁን ባለፈው እኮ ያው እንደምናውቀው ነው እንግዲህ ወለጋ ላይ የገደለው እኮ የኦሮሞ ህዝብ ነው ብለው ያሉት እኮ ማን እንደገደለ ያው እየወጣ ነው እንደምታየው። እንግዲህ የኦሮሞ ህዝብ ገዳይ ሊሆን አይችልም። ኖ ስለ እኛ እኮ የምናወራው ግለሰብ ነው፣ ግን እነሱ ህዝብ ውስጥ ነው የሚወሸቁት። ስለዚህ ኢንዲቪጁዋል ነው የምንናገራቸው ማለት ነው። ኦነግ ነው የገደሉት ነው ያሉት። ኦነግ ነው የገደለክ፣ ሸኔ ነው የገደለክ ይላሉ። መዓዛ ግን ልክ ያ መዓዛ እህታችን ልክ ያ ግድያ ከተደረገ በኋላ ሮጣ መታ እዚህ ጋር ተሸለመች አሜሪካ። እውነት እሷ ኃይለኛ ጋዜጠኛ ሆና ነው የተሸለመችው? ሴራ ስላለ ነው። ስለዚህ አሁን ላጠናቅልህ ለማለት ፈለጉት። ሶሪ ወዳችኋለሁ። እኔ ፖለቲከኛ አይደለሁም፣ ስለምወዳችሁ ነው ታውቃለህ። ከእናንተ ደግሞ በጣም የሚገርም ፖለቲካ ውስብስብ ፖለቲካ ከሰራችሁ በኋላ ፖለቲከኛ አይደለሁም የምትሉት ነገር ከዚህ በላይ ፖለቲካ ምን ይሁን? እሺ ቆይ እንዴት ያለ ፖለቲካ እንደሰራሽ። እሺ በእውነት ማለት ነው አንድ ነገር የምነግራችሁ የኢትዮጵያ ህዝብ አባታችንም ብዙ ጊዜ እከታተሉታለሁ። ያው እኔ በስሜ አንዳንድ ጊዜ አልገባም። በጣም ነው ማከብሮት፣ በጣም ትልቅ አክብሮት አለኝ። እንደ ህዝብን በጣም ወዳለሁ። ነገር ግን ስር የሚሰራውን ሴራ እርሶም የማክሸፍ የታሪክ ባለ ተጠያቂ እንዳይሆኑ። ይሄ የሚሰሩት ሴራ ተደራጅተው ነው። አሁን ሰሞኑን እያደራጀ ያለው ወያኔም በጌዲዮ ያደራጃል፣ በሲዳማ ያደራጃል፣ በጉራጌ ያደራጃል፣ በአማራ ያደራጃል። ማንን ለማስገደል? እርስ በርስ ለማስገደል፣ ለራሱ ዙፋን ላይ ለመቀመጥና እንንቃ ለማለት ነው። እና የኢትዮጵያ ፖለቲካ ትንሽ አስቸጋሪ ነው። ግን እኛ ወፍ ዘራሾች ሀገራችንን እንጠብቃለን። ስንጠብቅ ግን እኛን አታክ አታርጉን። እኛ ሀገራችንን ስለምንወድ ነው እንጂ ከጥላቻ ከማንም የለንም። በሐሳብ ብቻ እንነጋገር። ቴዲ የምጠሉበት ምክንያት አይኖርም፣ እኔ የምጠሉበት ምክንያት አይኖርም። ሐሳቤን ባትቀበሉ ሐሳቤን ተቹ እንጂ ሰላምን አታክ ላርጋት፣ ቴዲን አታክ ላርጋት እያላችሁ አትምጡ። በጣም ነው ወዳችሁ። ቴዲ ያከብራለሁ። እንግዲህ ቴንኪው ስላስገባኝ ባይዘው ቴዲ በዚህ አጋጣሚ የወንድሜ ቤስት ጓደኛ እንደሆንክ ስለነገረኝ በጣም ደስ ብሎኛል። ትላንትና የወንድሜ ቤስት ጓደኛ ነህ እና አንተ ኢትዮጵያዊ እንደሆንክ አረጋገጥኩ። በጣም ቴንኪው። እሺ ቴንኪው። ሰላም። ከሰላም ቀጥሎ ወደ ሶራ ነው መሰለኝ የምንሄደው። ሶራ ነው ሰኝ ማን ሬድ ላይ ነው መሰለኝ። ሬድ ላይ ነው። ኦኬ አንዴ ኧረ ታፕ እያደረጋችሁ ይሄ ህዝብ እኮ ከትላንት ወዲያ እንደ በግ ኑር ተብሎ እኮ መዝሙር ይወጣለትም አይመስልም እኮ ፍዝዝ ብሏል። ታፕ እያደረክ ነው ያለሁበትን ቦታ እየሰማ ያለው የትም ማታገኘውን መረጃ እኮ ነው። የትም ማታገኘውን ውይይት እኮ ነው። እጅን ከጣት ጋር እያገናኘን ያለሁበትን ቦታ ታፕ አድርግ። ምን ትፈልጋለህ ከዚህ በላይ? ፓርላማ ብትገባ እንደዚህ ውይይት ታገኛለህ እንዴ? በጣም እኮ ይሄ ህዝብ እንዴት ሊነገረው እንደሚችል አላውቅም። ጊፍት አውርድ ያለ የለ፣ አንበሳ ስጥ ያለ የለ። ጣትን እኔ ካለሁበት ጋር አገናኝ። ታፕ አድርግ። እሺ ወንድሜ ወይ እህቴ ቪዲዮ አልበራም፣ ቪዲዮ አብሪ። እሺ ቴዲ ያመሰግናለሁ። በእኛ እንግዲህ እኔ አዲስ አበባ ነው ያለሁት። ሀሳብ ልስጥ። ቆይ አይ
መርህ ነው። በድምፅ ብቻ ለምትሳተፉ ሰዎች መድረክ አዘጋጃለሁ ብያለሁ። ሪኩዌስት የላካችሁ ሰዎች ቪዲዮ እንደምታበሉ እርግጠኛ ሆኑ ብያለሁ እና ሌላ ጊዜ ላስገባ ወንድሜ፣ ችግር የለውም። እሺ ቴዲ እያመሰግናለሁ። ባይዘዌ በጣም አፕሪሺየት አደርጋለሁ። በርታለኝ። እሺ አመሰግናለሁ። አሁን ኤሊ ትሁት ነው። በቃ ልቤን በቃ በላው። ከዚህ በኋላ አሁን ኤሊ ሳገኝ በኦዲዮ ውይይት ላይ አስገባዋል። ሰው ትሁት ሲሆን ደስ ይላል። ሰው ትዕቢተኛ ሲሆን ነው እልህ ይመጣብኝ። ትዕቢተኛ ሲሆን ጋጠ ወጥ ሲሆን ምናምን እስከ ጥግ ድረስ ማስኬዱ የእኔ ድክመቶች ትሁቶች ናቸው። እሺ ቴንክ ዩ ወንድም። የአሁኑ ልጅ መዝግባችሁ ያዙልኝ። ማን ነው? የማተራ ነው። አይ ቲንክ የኔ ነው መሰለኝ ያለው ነው። ያኛው ሰውዬ ከታች ያለው አሁን እንዴት ነበር? ከሺ እሺ ቴዲ ተመልሼ መጣሁ። አመሰግናለሁ። ቅድም ስለ ህወሓት ሳወራ አንድ ነጥብ ልጨምር ነው እንደ ማስታወሻ ይዤ የዘለልኩት፣ እሷን ላንሳና ሁለተኛ ላይ ስለዚህ ስለ ኢትዮ ናሽናሊዝም ያነሳው አጀንዳ ላይ ሀሳቤን አቀርባለሁኝ። ስለ አቶ ጌታቸው ለመናገር ነው። አቶ ጌታቸው ኮምፕሊትሊ ኮምፓሳቸውን ወደ ብልጽግና ያዞሩ መስሎን ነበረ። ብልጽግና ስልጣን ሰጥቷቸዋል። አንዳንድ እንግዲህ ነገሮችን አቀብሏል። ኦብቪየስሊ የምናውቀው ነው። ቲፒኤልኤፍ እንዴት እንደተገነባ እናውቃለን። እንዴት ምንድን ነው ናሬሽናቸው እናውቃለን። ትግራይ ተነካ፣ ቲፒኤልኤፍ ተነካ ማለት ትግራይ ተነካ ነው። አንድ የቲፒኤልኤፍ ሹመኛ ከተነካ አጠቃላይ ትግራይ ተነካ ነው የሚለው አስተሳሰብ ያየ ነው። ስንሰደብበት የነበረ ህዝብን ጠላ፣ ትግራይ ጠል ምናምን የምንባለው ከነመለስ ዜናዊ ጀምሮ ስንሰጠው በነበረ አስተያየት ነው እና እንደነዚህ አስተሳሰቦች የነበሩ ናቸው እና ያንን ደጋግሞ በመናገር እንግዲህ ወደ ህዝብ ለመቅረብ ወይም ደግሞ ቲፒኤልኤፍን ይበልጥ የማስጠላት ሀሳብ ተይዞ የመጣ አጀንዳ ይመስለኛል። ግን ህዝቡ ምንም ነገር እናወራ ከተባለ ለእነሱ ፌርነስ አእምሮ የጎደላቸው ሰዎች የትግራይን ህዝብ እንደ ህዝብ አረፍተ ነገር እየገነቡ አልተናገሩ፣ ፖለቲካ አልሰሩ። እኚህ ሰዎች ለምሳሌ ባለፈው ጦርነት ላይ አብዛኛው ትግራዋይ ቲፒኤልኤፍን አሁን እንደምታየው ይጠላው ነበር። በአንዳንድ አላዋቂ ሰዎች ትንታኔ ምክንያት ግን ከሚጠሉት ቡድን ጋር ሳይወዱ በግዳቸው እንዲሰልፉ አድርጓቸው። ለምሳሌ አንተን እና አንተ የወጣበትን ማህበረሰብ የሆነ አካል አጠፋለሁ ካለ አንተን የሚወክል ፓርቲ ምንም እንኳ ድምፅ ባሰጠው ብትቃወሞ ሳትወድ በግድ ለራስ ስትል ትደግፈዋለህ። ቢኮዝ የእሱ መጥፋት የአንተ መጥፋት ስለሆነ ማለት ነው። የተንታኞቻችንስ ችግር አይመስልም? ህዝብን እንደ ህዝብ ሰፍቶ ፖለቲካ የሚሰሩ እና ትግራዋይ እዚህ ገፈት ቀማሽ አልሆነም። ሁለት ነገር ነው። አንደኛው እኔ እንግዲህ እንደ ተቋም እናውራ ብለን ነው ስለ ቲፒኤልኤፍ ስለ መንግስት እና ስለ አጠቃላይ ስለ ሀገሪቱ ስርዓት የምናወራው እንጂ እንደ ግለሰብ ካወራ ብዙ ነገሮች አሉ። በአንተም በእኔም ምናምን ሰዎች የፈለጉትን ይናገራሉ። በተለይ ደግሞ ነገሮች ሆት በሆኑ ሰዓት ህዝብን በቀጥታ አታክ የሚያደርጉ ግለሰቦች ሊፈጠሩ ይችላሉ። እኔ አይቻለሁ። ኢቭን በተለይ ውጭ ሆነው ትግሬ ማለት እንዲህ ነው፣ እንደዚህ ናቸው፣ ልባቸው እንዲህ ነው ሰምተናል። ብዙ ነገሮች ሰምተናል። እነዛ ግን ያው በተለያየ ቁርሾ ውስጥ ያለ ብዙ ዓመት የኖረ ህዝብ ወይ በአያቱ ወይ በምናምን የተገናኘ ሊከሰት የሚችሉ ነገር እንደ ተቋም ግን ስናየው እኔ በትግራይ ህዝብ ላይ የተነሳ አላየሁም፣ አልሰማሁም። እኔም ራሴን ምስክር የማደርገው ህወሓት ከትግራይ ህዝብ ተነጥሎ መታየት አለበት። እኔ ዛሬም ወደፊትም ያለ አቋሚ ነው። ለብቻው መተንተን ያለበት መዋጋትም መታገልም ካለብን የትግራይን ህዝብ ሳይሆን ቲፒኤልኤፍ እና አስተሳሰቡን የሚል ነው። እዚህ ላይ ትንሽ ለመናገር ስለሚከብድ የብሔር ፖለቲካ ስለሆነ በመንግስት ደረጃ አቶ ይርታቸው ሚት አድርገውናል። መንግስት ስልጣን ላይ ባሉ ሰዎች ደረጃ ሆነ ፐብሊክ ሪከርድ ይሆን የትግራይን ህዝብ እኮ ማጥፋት አለብን እያሉ እኮ የሚናገሩ ባለስልጣኖች እኮ አሉ። ሰምተናል እኮ ማጥፋት አለብን፣ ህዝቡን ማጥፋት አለብን እያሉ እኚህ ሰዎች እነዚህ ካሉ እኔ አይድድን ዊትነስ ዘም ግን እነዚህ ወንጀለኞች ናቸው። እነዚህ መቼም ቢሆን ዘመንም አልፎ የማይቀር ነገር ነው። ይሄም የሚነሳ ነው። ህዝብ ላይ የተናገረ አካል መቼም ቢሆን የሚረሳ አይደለም። ራሱ ህዝቡም እንኳ ባይሆን ሌላው እኛ እኮ ስለ ጋፋት የጠፋ ቋንቋ አለ አይደለ? ግን በጥናት በምናምን እንዴት ጠፋ ለምን ጠፋ ተጠንቶ እኮ ይቀመጣል። እና ምሳሌ ልስጥህ ብዬ ነው አፌ ላይ ያለ የሚቀር ነገር አይደለም። የትግራይ ህዝብ ይጥፋ ብሎ ይፋዊ መግለጫ የሰጠ ተቋምም ይሁን አመራርም
መቼም ቢሆን ከወንጀለኝነት እና ከወቀሳ አያመልጥም ነው። ዞሮ ዞሮ ግን ያለንበት የፖለቲካ ስርዓት ደግሞ ለዚህ የሚያጋልጠን ነው። አፍህ ሊንሸራተት ይችላል አንዳንድ ጊዜ ነው። በተለይ ደግሞ ቲፒኤልኤፍ እና ትግራይ የነበረው ስብከት አንድ ናቸው ብሎ ቲፒኤልኤፍ በይፋ ነው የሚናገረው። በቃ መስመር ነን እኛ፣ ትግራይ ማለት ህወሓት ነው፣ ህወሓት ማለት ትግራይ ነው ምናምን ብለው ራሳቸው ሲናገሩ አሁን እነሷን መክሰስ አይችሉም። የትግራይ ህዝብ ላይ ተጠቀጣት እነሱን አስመስሎ ጥቃት ደረሰበት ብለው they can't claim፣ ምክንያቱም ነን ብለዋል። የትግራይ ህዝብ ማለት የህወሓት ነው፣ ህወሓት ማለት የትግራይ ህዝብ ነው ብለው ፊት ለፊት ተናግረዋል። ስለዚህ ክሌም ማድረግ አይችሉም። ግን አጠቃላይ እንደ ሀገር እንደዚህ አይነት አባባል እንደዚህ አይነት ድርጊት ወንጀል ሊጠየቅም ይገባል። ዞሮ ዞሮ ላነሳልህ የምፈልገው ነገር ምንድነው? አናመልጥም። በኦሮሞም ህዝብ ላይ እንደዚህ አይነት የሆነ ቦታ ተብሎ ልታገኝ ትችላለህ። በጉራጌ ላይ ልታገኝ ትችላለህ። በቃ እኛ ተጋልጠናል። እንደዚህ አይነት ነገር ለጥቃት ያመቻል። ባለፈው ስናገር የብሔር ፖለቲካ በጣም እሳት ጫሪ ነው። ምላስ በምላስ ነው የሚጫረው። ዝም ብዬ ተነስቼ አሁን እዚህ ላይ ስለ ትግራይ ህዝብ የምናገረው አንዷ ነገር በጣም ነው እንትን የሚለው ነው። ዘመዶች ያሉበት አጠገብ ወንድሜን ካወቀው ሊለው ይችላል እኔ እዚህ በምናገረው። ስለዚህ ጥንቃቄ ያስፈልገዋል። በህዝቡ በጣም አብሮ የኖረ ህዝብ ስለሆነ ነው ተርፈን እዚህ የደረስነው እና ዛሬ ለትችት የበቃ ነው። የምናልቀው ድሮ ነበር። እንደተተረተው እንደተጻፈው መጽሐፍ እንደታተመው ህገ መንግስት ምናምን ቢሆን ተላልቀን ነበረ። ሌላ ሀገር ቢሆን አሁን ለምሳሌ ኬንያ ቢሆን ይሄ ህገ መንግስት እውነቴን ነው የምልህ ኬንያ 6 ወር አትቆይም። በጣም ከባድ የሆነ የብሔር እንትን አላቸው ነው። ለምሳሌ ኦዲንጋን ወይም ደግሞ ራይላ የሚባለው ሰውዬና ኡሁሩን ምናምን ብታያቸው ህጉ ስለማይፈቅድላቸው ብሔር ማንሳት፣ ብሔርን አንስቶ ምርጫ ማድረግ፣ መቀስቀስ፣ ማናገር፣ መሰብሰብ አይችልም። የኔ ብሔር ሰዎች እዚህ ሰዓት እዚህ ቦታ ላይ ኑ ብሎ ጥሪ ማድረግ ህጉ አይፈቅድለትም ለደቂቃ። ያ ስለሆነ ነው እንጂ ህጉ እንደኛ ተጽፎ መብት ነው ብሔሮችን ጠርተ የፈለግከውን አናግር ተደራጅ ብሎ ቢፈቀድላቸው ኬንያውያን 6 ወር ደር ፊኒሽድ። ኢትዮጵያውያን እንደዛ ሊሆኑ ያልቻሉት የአመታት የተዋለደ ውሸት አይደለም፣ ተረት አይደለም። በቃ ደማችን ውስጥ እርስ በርሳችን አለን እና ተርፈን የመጣ ነው። እና በአንተ ጥያቄ ላይ መልስ ለመስጠት ነው እንትን ያልኩት። ስለ አቶ ጌታቸው ላወራ ነበር። አቶ ጌታቸው ከህወሓት አምልጠው መጥተው እንደገና አዲስ አበባ ላይ ስልጣን ከተሰጣቸው በኋላ አሁን ደግሞ ሰሞኑን የራሳቸው የፖለቲካ ፓርቲ ሊያቋቁሙ ነው የሚለው ነገር ላይ በጣም እንግዲህ አንድ ሰው ብሔርተኛ ከሆነ በኋላ መልሶ ለመንቃት ወይ ብዙ ዓመት ይፈጅበታል ወይም ጨርሶ አይነቃም የሚለውን እኔ ላምንበት ነው። ምክንያቱም ቀደም ሲናገር የነበረው አንድ ሰው ጌታቸው በጣም ስማርት ሰው ነው፣ ፖለቲካ ይችላል፣ ወጣት ነው፣ እውቀት አለው፣ ንግግር ይችላል ምናምን ብሎ ብዙ ሰዎች የሚያንቆለጳጵሱት ሰዎች አሉ። ይሄ ሰው አሁን ተመልሶ ለትግራይ ሌላ ፖለቲካ ፓርቲ ሊጠፈጥፍላት ነው። he is going to duplicate TPLF or ሌላ ደግሞ ተመሳሳይ ነገር የብሔር የሆነ የትግራይ የሆነ ፖለቲካ ፓርቲ ሊሰራ ነው። ይሄ በጣም አሳፋሪ ነገር ነው። በቃ እነዚህ ሰዎች ከተጠመቁበት እንትን ሊወጡ አይችሉም፣ አይነቁም። እንደ ኢትዮጵያ አይበቃትም ወይ ትግራይ አይበቃትም ወይ ሌላ የትግራይ ፓርቲ ሊፈጥር ነው? አይ ዶንት ኖ። እኔ ቁጭ ብዬ እጠብቃለሁ። ጌታቸው በዚህ እድሜው ይሄ ሁሉ ከጉድጓድ ምሽግ ወጥቶ ተርፎ የኢትዮጵያን ፖለቲካ በደንብ ማየት ካልቻለ ከሞት ተርፎ የኢትዮጵያን ፖለቲካ የኢትዮጵያን ሕዝብ ጥያቄ ፊውቸራችንን ማየት ካልቻለ በብሔር ፖለቲካ የተጠመቀ ሰው አላምንም። ለዚህ ነው ጀዋርንም አላምነው። ጀዋር አሁን እያነከሰ ነው ኢትዮጵያ ለመምሰል አላምነው። ሉከት እንትና አሁን ይሄን ብለ ሰውዬ ምን አይነት ፖለቲካ ነው የሚያመጣው? አይ ዶንት ኖ። ብልጽግና ውስጥ ገብቶ ብልጽግናን ማዘመን ከቻሉ አይ ዶንት ኖ አናዘር ሪፎርም እድሜ ከሰጣቸው እድል ካላቸው በቃ እንቁምና እንደ ሀገር እንደ ህዝብ ይሄ ብሔር የሚባል ትርክት ትተን ሀገራችንን በኢኮኖሚም በማንኛውም ነገር ወደፊት ለማምጣት እንነጋገር ማለት ሲገባ አቶ ጌታቸው ሌላ የፖለቲካ ፓርቲ ሊጠፈጥፉ we are waiting። ይሄ በጣም እኔን እንትን ወንደር ያደረገኝ ጉዳይ ነው። አይ ቲንክ እዚህ ላይ ብዙ ማለት እችላለሁ፣ ግን ለሌሎች ላሳልፍና ወደ ኢትዮ ናሽናሊዝም የሚለው ወሬ ላይ በኋላ ተመልሼ እናገራለሁ።
አኒማል ፋርምን ያነበባለ እዚህ ኮሜንት ላይ አኒማል ፋርም የጆርጅ ኦርዌልን መጽሐፍ ያነበበ ሰው እኔ እዛ ላይ በጣም የሚገርመኛል። የብሔር ፖለቲካ እኔ ከዛ ጋር ነው ማየው። የአኒማል ፋርም ሲጀምሩ ማንኛውም 2 እግር ያለው ጠላት ነው ብለው ነው የተነሱት። ማንኛውም 4 እግር ያለው እና ክንፍ ያለው ያነበባችሁ ከተሳሳት ታርሙኛላችሁ። ማንኛውም 4 እግር ያለው እና ክንፍ ያለው ወዳጅ ነው ብለው ነው የጀመሩት። ዘንድ በዛ አሳቤ ካስተባበሩ በኋላ እነ ጦጣን እነ አይጥን እነ ውሻን እነ ድመትን ሁሉን አሰባስበው አንድ ካደረጉ በኋላ መጨረሻ ላይ የወደቁት ግን አሳማ ላይ ነው። ሴም የብሔር ፖለቲካ ጠላት ይፈጥራል። ጠላት ከፈጥረ ነፃ ከወጣ በኋላ ሌላኛው ጠላት ላይ ነው የምትወድቀው፣ ወይም ደግሞ ሌላኛው ጨቋኝ ላይ ነው የምታርፈው። እውነቴን ነው ውሸቴን ነው? እንደ ብሔር ተደራጅተ እነሱ ጠላቶች ናቸው ብሎ አስተባብሮ ብትገነጠል፣ ሉካት ኤርትራን ተመልከት። ኢትዮጵያን ጨቋኝ ያደረጉ ተገነጠሉ። ኢሳያስ አፈወርቅ የተባለ ሌላ እሳት ላይ ጣዳቸው። ትግራዋይ የቲፒኤልኤፍ ሰዎች አሁን ኢትዮጵያውያን ጠላቶች ናቸው ብሎ እነ ደብረጽዮን ገብረ ሚካኤል ቢገነጥሉ እነ ደብረጽዮን የተባሉ አደገኛ ወይም ደግሞ ሌላ አሳማ ላይ ነው የምትወድቀው። እንደ ስልጤ ብትገነጠል ቡሽራ የተባለ አደገኛ እንትን ላይ ምንድን ነው ቡሽራ፣ ምናልባት የስልጤ ስም ሊሆን ይችላል ብዬ አስቤ ወይ ጉራጌ ስም ከተሳሳትኩ ታረማለሁ። አምባገነን ላይ ነው የምትወድቀው። ፖለቲካ ሀሳብ ላይ ካልሆነ በስተቀር ችግርህን ነው ማየት ያለብህ ማይ ፍሬንድ፣ እንጂ አንተ እንደ ብሔር የምትደራጀው የሚያደራጀህን ሰውዬ ችግር ለመቅረፍ አይደለም። አንተ ማገደው የምትሆነው ደብረጽዮን እንዲደላው ወይም ደግሞ ሽመልስ አብዲሳ እንዲደላው ወይም ደግሞ እዛ ጋር ዘመነ ካሴ እንዲደላው ወይም ደግሞ ድሪባ ኩምሳ እንዲደላው ለእሱ አይደለም አንተ ማገደው የምትሆነው። አንተ በራስ ቤትንና ባንክ አካውንትህን ወይም መብትህን ወንድሜ መብትህ ተከብሯል በግለሰብ ደረጃ እኔ በለህ መልስ። ካልሆነ አንተ የምታራምደው የእንስሳት እድር ነው፣ የእንስሳት እድር ውስጥ ነው ያለው። እና እኔ እንደዛ ነው የማስበው። ይሄ ደግሞ እንደ ሀገርም ያጠፋናል። እንደ ሀገር ደግሞ እንደ ሀገር ብቻ አይደለም፣ በተወሰኑ ኦፒኒየን ሊደሮች እነዚህ ኢንተረስት ግሩፖች ምክንያት ወይ ትሳደባለህ ወይ እንትን ትላለህ በሚል በጣም ሰፊ እንትን ስላላቸው ብሬኖች ስላደረጓቸው እነሱ ተፈርተው ለእነሱ ጥቅም ብቻ ሲባል እኔ አልሞትም። እኔ ከወጣሁበት ማህበረሰብ ያለ ሰው አለ፣ ለእኔ አትታገልኝ፣ እኔ ለራሴ መታገል ፈልጋለሁ፣ ወይም ደግሞ የኔን ችግር የሚፈታ ፓርቲ ካለ ፈልጌ እመርጣለሁ እንጂ እኔም ለአንተ መሞትልህ እኔ ማነኝ? አንተ ስለ እኔ የምትሞትልኝ እኔ ማነኝ? እንደዛ ብዬ ነው የማስበው። እኔ ሞቼ ብዙዎቻችሁ ሞታችሁ እኮ ዛሬ የሞቱ ሰዎች ተነስተው ቢያዩ ሙትልን ያሉ ሰዎች ዛሬ የተሻለ መኪና እየነዱ ነው፣ የተሻለ ቤት ውስጥ እየኖሩ ነው። አንተ መች ነው ችግርና ቤትን የምታየው? አንተ መች ነው በግልህ መብት የምታስከብረው? ኢትዮጵያ በምትባል ሀገር ላይ በደል እየደረሰብን ነው። እኔ ብላችሁ በችግራችሁ ዙሪያ ላይ ካልተደራጃችሁ ፓርቲው ከየትም ይምጣ ከየትም አይ ዶንት ኬር፣ ከሰሜን ከፈለክና ከደቡብና ከምስራቅና አይ ዶንት ኬር፣ አስሎንጋስ አይዲያ ሀሳብ ኖሮ የኔን ችግር እንደምትፈታ ካመንኩ ብመርጣለሁ እንጂ የምናገረውን ቋንቋ ስለጾላባት ቋንቋ ሌላ ነገር የላችሁም እኮ። ከቋንቋ ውጭ ምንድን ያላችሁ? ቋንቋ ሌላ ያየን እኮ። ዛሬ አንድ ሰውዬ መጥቶ እዚህ ጋር ኦሮምኛ ቋንቋ ብታናገረው የኦሮሚያ ፖለቲካ ውስጥ ሊገባ ይችላል። ኦፒኒየን ሊደር ይሆናል። ምን ተከለክሏል? ትግረኛ ቋንቋ አቀላጥፎ የሚናገር ሰውዬ ከዳሰነችና አንጋቶ የሚምጣ ትግራይ ፖለቲካ ውስጥ እንዲገባ ምን ይከለክሏል? አንዳንዶቹ ያስብ የእኛ ፖለቲካ ደምና አጥንት ነው ይላል። ደም ወይ ኦኖ ወይ ቢ ነው ምንድን ነው? ከዛ ውጭ አታወዛግቡና ወደዚህ ወደ ሪያሊቲ መምጣት አለበት። ይሄን ግን ስል የብሔር ፖለቲካ ውስጥ ያላችሁ ሰዎች ትታችሁ ኑ እያልኩኝ አይደለም። እናንተ በብሔር ፖለቲካ ቅኝት መጫወት ያለባቸው የብሔር ፖለቲካ ነው። እኔ ብለው ይሄን እሳቤ የማትፈልጉት ሰዎች ከረባትና ሱፍ ለብሰ ጀንትል አትጫወት፣ እዛ ኩልኩል አትጫወት፣ ወይም ሙርሙር አትጫወት። ግባ ወደ ሜዳው ተባጠስ ከነዚህ ጋር። እነሱም ሀገራቸው ናት፣ አንተም ሀገር ናት። አይ እነዚ የፖለቲካ አይነካካኝም ካልክ በእነዚህ ሰዎች ትመራለህ ነው እያልኩ ያለሁት። ወይም እነዚህ ሰዎች መከራ ሲያመጡብን የመከራው ገፈት ቀማሽ ትሆናለህ ማለት ነው። ላይክ አሁን ዶክተሮች የገቡበት ችግር እኮ የብሔር ፖለቲካ ውጤት እኮ ነው። የብሔር ፖለቲካ ውጤት ሌላ ምንድን ነው ታዲያ? ጦርነት ውስጥ የገባ ነው የብሔር ፖለቲካ ውጤት እኮ ነው። ትግራይ አሁን የወደመችው በዚህ ደረጃ ላይ የብሔር ፖለቲካ ውጤት ነው። የኢትዮጵያ ኢኮኖሚ የተሰበረው በብሔር ፖለቲካ ውጤት ነው። ማን ያመጣብን ነው ታዲያ? ስለዚህ እነሱ የሚያመጡት ነገር መከራ ውስጥ እየዳረገ ከሆነ ቢያንስ ወጥተህ ድምፅ ማሰማት አለብህ። አይ ሚስቴ ትቆጣኛለች ምናምን፣ ሚስትን አሳምን። ባሌ ይቆጣኛል፣ ባለሽን አሳምኝ።
ዶር ዳይ ባትል ውስጥ ነው ያለነው እና እንደዛ ለማለት ያህል ፈልጌ ነው። ታፕ እያደረጋችሁ የማንኪያ ነገሮች በሙሉ እያደረጋችሁ ላላችሁ ከልብ አመሰግናለሁ። የተነበርክን በጣም ማወቅ አለባችሁ። ጋዜጠኛ ነው፣ በጣም ጎበዝ ፖለቲከኛ ነው፣ በሶሻል ሚዲያ የሚታወቅ ሰው ነው። ሁላችሁንም ከልብ ነው ማመሰግነው። ከዚህ በኋላ ማክሲመም 3 ዙር እናደርግና ጊዜ ካገኘሁኝ ይሄ ደግሞ ያወራነውን ዓለማዊ ጉዳይ ይቅር ይበለን ለማለት ያህል ወይም ደግሞ ለአድማጭ ተመልካቾቼ መንፈሳዊ ነገር ለማካፈል ያህል የሃይማኖት ሰዎችን ትምህርት ሰማለሁ ለማለት ያህል ነው። ታፕ አድርጉ፣ ኮፒ ሊንክ ሼር አድርጉ። ከየተነበርክ ቀጥሎ ይርታቸው ነው ብዬ አስባለሁ። ወይ ይርታቸው ወይ ሶራ እኔ ነኝ። እሺ ይርታቸው፣ አንደኛ 2 ደቂቃ ትጨምርልኛለህ? ስሜን እየጠራ ስለነበር ቀርቷል ቀረ እኮ እሱ። ኦኬ። እና አንደኛ 2 ነገር ነው የሰማሁት። ሁሌ እኔ ስለሱ መናገር አልፈልግም። ስለሱ አንደኛ ተራ ሰው ነው። ሁለተኛ ፋኖ ማለት ማን እንደሆነ ጠንቅቆ ማወቅ አለበት። ወያኔ 17 ዓመት ሲዋጋ ከዓለም ሕዝብ እርዳታ እያገኘ ነው። ሻዕቢያም ሲዋጋ 30 ዓመት ፈጅቶበታል። ኦነግ 70 ዓመት ፈጅቶበታል አዲስ አበባ ያለው ስልጣን ለመድረስ። አሁን አዲስ አበባ ስልጣን ያለው ኦነግ አይደለም፣ ያው የዛ ፍሬ ነው። ምንም ችግር የለም። ብልጽግና ብሎ ለነሱ ፌርነስ፣ ለፓርቲው ፌርነስ ስልጣን ላይ ሳይሆኑ ስልጣን ላይ ማለት ትክክል ስላልሆነ ነው። ይለያዩ ብዬ ነው። አሉ አዲስ አበባ ውስጥ አሉ፣ ገብተዋል። ምንም ችግር የለውም። እሱ ነው ለእርሱ፣ ለአንተ ችግር የለውም። ለእኔ ግን ለማዋየት እንደዛ የሚባል ፖለቲካ የለም። ኦነግ ጫካ ውስጥ ነው ያለው። እሺ ጫካ አሉ፣ እስካሁን አልወጡም ማለት ነው። በአንተው አልወጣም 70 ዓመት ማለት ነው። ስለዚህ የፋኖ 2 ዓመት ስልጣን ለማስረከብ ምን ያህል እንደሸኮለ ያሳያል። ብሔር ብሔረሰቦቹ እኛ የብሔር ጥላቻ የለንም ስንል ብሔርም ሪቬንጅ ለመክፈል አይደለም፣ ስርዓቱ ነው ጠላታችን። የአማራ ህዝብ ከመጀመሪያው ቅድም ወያኔ ስላነበብኮ ወያኔ ሓርነት ትግራይ አማራ ጠላታችን ነው። ፊውዳል ስርዓት የሚለው የትግራይ ተወላጆች የነበሩ አጥፍተው፣ የሀባ የነበሩ የትግራይ ተወላጆች አጥፍተው፣ የመሳፍንት ልጆች የሚላቸው ገለው ነው ወያኔ እዚህ የደረሱት። እኛ የብልጽግና ሰዎች ተቀላቅለው ፋኖ ነን ብለው ገብተው ዝጭ እያሉ ለይተን ስናቃቸው መሳሪያቸው ይዘው ወደ መንግስት ገቡ። እንኳን ገቡ ጸዳን እንጂ አልተለከስ የተፈጠረ የለም። ጎንደር ውስጥ 30 ክፍለ ጦር አለ። ጎጃም ከዛ በላይ ነው ያለው፣ አንድ ሆኗል። ወሎ ከዛ የበለጠ ኃይል አለ። ሸዋ ብቻ ነው ችግር የተፈጠረው ለአዲስ አበባ ቅርብ ስለሆነች ያው የእስክንድር ግርግር ያለው እዛ ነው። አሁን እሱ ወይ ኢደር ይመጣሉ ወይ ደግሞ ሰራዊቱ የተፈረከረከ ወደ አንድነቱ ኃይል ይመጣል። እኛ በፕላንና ሸዋ ጋር ችግር ካለ ሸዋን አልፋችሁ እንዴት ወደ አዲስ አበባ ትመጣላችሁ? ቆይ እኮ እሱ የምንመጣበት ልንገርህ። እኛ ቅዳችን አንድ ስናረጋቸው እነዚህ ከሸዋ ያሉትን ከጎንደር ያሉትን ከባህር ዳር ወይም ጎጃም ውስጥ ያሉትን አንድ ስናረጋቸው መጀመሪያ ነገርናቸውም ምንድነው የጎንደር እንኳን አንድ ቢሆን ከጎጃም ጋር ካልተስማማ አልፎ መሄድ አይችልም። ከወሎ ጋር ካልተስማማ በወሎ አቋርጠህ ወደ አዲስ አበባ መሄድ አይችልም። ከሸዋ ካልተስማማንም ወደ አዲስ አበባ መግባት አንችልም። ስለዚህ የሁላችን የተውጣጣ ኮር ኃይል በሁሉ ኃይል የሚመራ 13 አመራር ሲፈጠሩ ዘመነ የሚጠሉ ዘመነ ተመረጠ ብለው እንዳይጮሁ ጸጥ ረጭ አድርገናቸዋል። እነዚህ መሪ ስላጡ አይደለም፣ አንድ መሪ መምረጥ አክቶን አይደለም። ይህ ውጅንብሩ ለማጥፋት 13ቱ አንድ ኃይል አላችሁ፣ ተመሳሳይ ድምፅ አላችሁ። ምን ያህል ዲሞክራሲ እንደሆነ ገና ከጫካ ጀምሮ አንድነቱ ኃይል የሚያሳይ ምልክቶች ነው። እኛ ማንም ብሔርን ለመጨቆን፣ ለመግደል፣ ለማፈን፣ ሪቨንጅ ለመውሰድ አይደለም የተደራጀ ነው። ማን ነው ሊቀመንበሩ? 13 ሰዎች ናቸው። ማን ነው ሊቀመንበሩ? ማን ነው ምክትሉ? ማን ነው ጸሐፊው? እሱ ወያኔ ስልጣን እስኪይዝ ድረስ ማን እንደሆነ መሪው አይታወቅም ነበር። ኢሳያስም ስልጣን እስከሚገባ ድረስ መሪ ማን እንደሆነ አይታወቅም ነበር። ስለዚህ ይሁ ለሴኩሪቲ ፈልገው ያገኙት እኛ እንሰጣቸውን መረጃው ማን እንደሆነ
መሪው። እነሱ ሰላይ ልከው ጥናት አድርገው ወይም በኢንተለጀንስ እንትናቸው አዲስ አበባ ቁጭ ብሎ አብይ እኮ በእንትን ያየዋል በቲቪ ስቴሽን ምንድነው ሩም ስቴሽን የሚለው የቀልድ የኢትዮጵያ ሕዝብ ሲያስሞኘው ሩም ስቴሽን ሁሉ ነገር እንደሚቆጣጠረው የሚያሳይ ምልክት። አሜሪካ እንኳን ያንን ቴክኖሎጂ አልሰራችም። ስለዚህ እንዲያውም እንትኑ ነገሩ ግን ምንድነው ፋኖ አንድ ሆኗል። የተሻለ አቋም የተሻለ አሁን ፍኖተ ካርታ በቅርቡ ይወጣል። እናንተም ታነቡታላችሁ። አመራሮቹም እዚህ መታችሁ ኢንተርቪው እንድታረጋው ይፈቀዳል። እነሱ በየቦታ መግለጫ ይሰጣል። ከውጭና ከውስጥ ያለውን ቅርኝት ፈጥሮ በአንድ ላይ ገንዘብ አሰባስቦ እርዳታ ለሀገራችን ለተጎዱ ለተራቡ ወገኖቻችን ጦርነት ያወደመው ለመርዳት ሁሉም በጋራ የሚቆምበት ኃይል እየተገነባ ነው ያለው። እንክሉድ ኢትዮጵያውያን ከጎናችን እንዲቆሙ ጥሪ እያቀረብን ያለ ነው። ስለዚህ ስር ነቀል ለውጥ ኢትዮጵያ ያስፈልጋል። ለአንተም ለሁሉም ብሔር ብሔረሰቦች ተብሎ ተለጥፎ የስም ዋጋ እንዳለው ተለጥፎ ግን ለብሔር ብሔረሰቦች አልጠቀመም። ይሄ ስርዓት የምትታገሉት ለአማራው ነው ወይስ ለመላ ኢትዮጵያ ነው? ለመላው ኢትዮጵያ ስርዓቱን እንቀይረዋለን። ስለዚህ ስርዓት አሁን ሌሎቹ አሁን የምናወራው እኮ ስለ ኢትዮጵያ አይመለከተንም እኛ የምናድነው አማራ ነው ይላሉ። አይጋጭም? የእሱ ነገር ስማ ንገርህ። አንደኛ በተደራጅተው በመሰረቱ ፋኖዎች በረሃ ያሉትን የተናገረው እንጂ ግለሰቦች አማራ መሆናቸውን ፊታቸው አሳይተው የሚመጡትን ውጅንብር የገባው ብዙ እንዳሉ ይገባናል። አሁን መስመር ለይቷል። አየህ፣ ባለፈው የነበረው የተለያየ ስራ ነው። በአሁኑ ሰዓት ግን እንደዛ ያለ ስራ የለም። በፋኖ የሚመራ የፋኖ ኃይል የራሱ መግለጫ የሚሰጥ አቋም ያለው በዲስፕሊንና በስርዓት የሚመራ ድርጅት ለመፍጠር ትግል እየተደረገ ነው ያለው። የምትታገሉት ለሁሉም ኢትዮጵያዊ ከሆነ ለሁሉም ኢትዮጵያዊ ነው ብሎኛል። አዎ ሁሉም የአማራ ብሔር ተወላጆች ናቸው። ለምን ሌላ ብሔር ታዲያ አልጨምራችሁ አመራር ላይ? ለምን መሰለህ? አንደኛ በህገ መንግስቱ ያለውን መጀመሪያ ራስን ኤምፓወር የምታደርግበት አጠናክረህ መረጃ ከአንተ ጎን ሆኖ እንዳይሰጥ የምንሰጣቸው የተማረኩ መከላከያ ራሱ ሲገሉን ጥይት እየተኮሱልን ከተማረኩ በኋላ ወደ ሀገራቸው የምንመልሳቸው ከዛ ማየት ትችላለህ። ኢንፋክት ያ እውነት የሆነ ታሪክ ለመላው የኢትዮጵያ የተማረከው መከላከያው ወደ ሀገሩ ወደ ቤተሰቦቹ እየተላከ እንደገና እየመለሰው ነው ያለው አብይ አህመድ። ሲመልሰው በሁለተኛ ግን ቅጣት ያገኛል። ስለዚህ ያንን ኢትዮጵያዊነትን የሚያሳይ እንጂ ሁሉ ነገር ባልተሟላለት ኑና ግቡ ብለህ አስገብተህ እንደገና በሃባ በኢዲዩ ስልጣንም ለመቀማት ወይም ወደ ስልጣን እንዳይመጣ የአማራ ትግልም ጠንክሮ እንዳይወጣ እንቅፋት የሚሆኑ ልክ እስክንድር እኮ አምነው ገባ። ከገባ በኋላ ምንድነው የሰራው? እፋወርሂም እስክንድር እኔ በሆን ኑሮ እስክንድር መጀመሪያ ትግሉ ማሸነፍ ነው የሚገባ እንጂ ስልጣን አልፈልግም። I don't have to ask any power። ተታግዬ አሁን እርሱ የተናገሩት ንግግር እስክንድር ከተናገረው ምን ይለያል? የሚለየው ምን መሰለህ? እስክንድርም ለመላ ኢትዮጵያ ነው የሚለው፣ እርሶም የደግፉትም የአንድነት ኃይሉ ለመላ ኢትዮጵያ ካለ እስክንድር ለምን? አንደኛ እስክንድር የምንቃወምበት የሚታመን መንግስት አይደለም። ከአብይ ጋር ድርድር አድርገህ ችግሩ ይፈታ የሚል እምነት የለንም። ከአብይ ጋር መደራደር ማለት ከሰይጣን ጋር መደራደር ይቀለኛል ካለ። አብይ በዲሞክራሲም የሚወርድ አይደለም። የ10 ቢሊዮን ዶላር ቤተመንግስት እየገነባ በድምፅ ብልጫ አሸንፈው ስልጣን ላንተ ይሰጣል ማለት አይደለም። አዜብ ትዝል እንደሆን መለስ እንደሞተ ከዛ አጼ ኃይለ ሥላሴ የነበረው ቤተመንግስት ኖር ነበር። ልቀቂ ስትባል የግል አድርገው አለቅም ነው ያለችው። አልወጣም ከዚህ ነው ያለችው። ለምን? የሷ መስዋዕት ጭንቅላታቸው በኢትዮጵያ ስም በኢትዮጵያ ገንዘብ ተሰርቶ በኢትዮጵያ መሪ ስለሆነ የተሰጠው ገንዘብ ልክ አጠይቁን በግሌ ነው ያገኘሁት ብሎ እዛ መኖሪያው አድርጎ አብይ የሚቀጥል ይመስለዋል። ሃው ዳይ አር ዳም እንደሆነ የሚያሳይ
ኢንዲኬትድ የሚያደርግ ምልክቶች ታያለ። ስለዚህ እኛ የምንፈልገው የማንም ብሔር ብሔረሰቦችን ማንነት አንቀይርም። እነዚህ ብሔር ብሔረሰቦች ግን በጋራ የሚገነባ አገር በሰላም የሚኖርበት ህገ መንግስት ቀርጸን እኩልነት፣ ፍትህ፣ ዲሞክራሲ ለሁሉም ዜጎች መብታቸው የሚከበርለት እናዘጋጃለን። እኛ በመልካችን በማንነታችን አሜሪካ ስንኖር በህግ የበላይነት በአሜሪካ ህገ መንግስት ነው የምንኖረው እንጂ በዘራችን አይደለም። እንደዛ ያለ እድል ለመላው የኢትዮጵያ ህዝብ ሰጥተን ሰርቶ እንዲበላ ከጎቦ ነፃ እንዲሆን ልጆቹ ከሚደፈሩበት በየጊዜው የተወለደ የተማረ የሚገደልባት ሀገር እንዳይሆን መጀመሪያ ህገ መንግስት ጸድቆ ከዛ በኋላ ነው ሀገር መገንባት የሚቻለው። ህግና ስርዓት ሳይኖርህ የምትመራውን ሀገር የራስህ ባይኖ ከሌለህ እንዴት አድርገህ ነው ሀገር የምታስተዳድረው? እኔ የምኖርበት መጀመሪያ ቦታ በሰላም የምኖርበት ስመርጥ ፍትሃዊ የሆነ ለሁሉም ሳዝን ነው። እኔ ኢትዮጵያዊ አይደለሁም። በአሁኑ ሰዓት ዜግነቴ አሜሪካዊ ነኝ። የኢትዮጵያ ህዝብ እየተቸገረ እየተገደለ እያለቀ እሺ። ስለዚህ አንድ ደቂቃ ላይ ስለዚህ 40 ዓመት ታግዬ ላልኩት ቅድም ለወንድሜ ወልቃይት ጠገዴ ቃፍታ ሞራ አስመልሻለሁ። ስለዚህ ይህ ነፃነት የመጣው ኢትዮጵያ ለውጥ የመጣውም እኔ በተታገልኩ ነው። ደሱ በተታገለው አለ። ደሱ አይደለም ለኔ የተታገልልኝ እንድታቀኝ። ኤርትራ መሄደ ደግሞ ለቴዲ ቴክስት አረግለታለሁ። ፎቶግራፉ እዛ ድንበሩ ሂጄ ገብቼ ተነስቼ መጣሁበት ፎቶግራፍ ልክላለሁ። ግባና ቲክታክ ይው እዛ ሰልፈራ ራሱ ፋኖ ጋር ምን ያህል እንደሰራው ምን ያህል እንዳስተባበርኩ ከሁሉ ፋኖ ተገናኝቼ ብዙ ስራ ሰርቼ የመጣው ጀግና ሰው ነው እንጂ በአንተ ተራ ኤርትራ ሄደህ ጋዜጠኛ ነው የሄድከው እንጂ የኢትዮጵያ ሂሮ ተብለህ ወይ ሚሊተሪ ሄደህ አልሄድክም። ኢትዮጵያ አስተምራህ ዘረኛ እንድትሆን ለአንድ ዘር እንድትቆም ያደረገ ያበቃህ የኢትዮጵያ ህዝብ ያስተማረህ እንጂ ታንኪው ተመልሼ እመጣለሁ። ከልብ አመሰግናለሁ። እሺ ከዛ በኋላ ወደ ሶር አንተ እዛ ደቂቃውን እየቀነስኩ ይመጣል። ከርሻ ላይ 5 ደቂቃ እያደረግኩኝ እንሰነባበታለን። እሺ ሶራ ቴዲ አሁን ጋሽ እርታቸው ያወሩት ነገር እንግዲህ የፋኖ ትግል ቁጭ አድርጎ የሚያሳይ ነው። ቁልጭ አድርጎ የሚያሳይ ነገር ነው። ጫፍና ጫፍ ነው ያወሩት። በቃ የማይገናኝ ነገር። በቃ አንዴ ለኢትዮጵያ ነው፣ አንዴ ለወልቃይት ነው የታገልኩት፣ አንዴ ለአማራ ህዝብ ነው፣ አማራ ህዝብ ኢትዮጵያን ምናምን ይላሉ። በቃ የተደበላለቀ ነገር ነው። የወልቃይት እኮ ኬዝ እኮ ኦልሬዲ ተፈቷል እኮ እሳቸው እንዳሉት እሳቸው ታግለው ከሆነ አላውቅም፣ ግን ተፈቷል ኦልሬዲ። የተከዜ ዘብ እኮ በፌዴራል መንግስት ጋር እኮ ተቀናጅቶ እየሰራ እኮ ነው። አሁን እኮ የጎንደር ፋኖች እኮ ወደ መንግስት እኮ እየተቀላቀሉ ያሉት እኮ እጅ እየሰጡ ወደ ሰላም መስመር እየገቡ ያሉት እኮ ኮዛቸው የወልቃይት ጉዳይ ስለሆነ እኮ ኮዛቸውን እያስጠበቀላቸው ያለው እኮ የፌዴራል መንግስት ከተከዜ ዘብ ጋር ተቀናጅቶ እየሰራ ስለሆነ እኮ የጎንደር ፋኖን እንደዚህ አይነት የበለጠ የሚያታግል ነገር እኮ ስለሌለ እኮ ምኑ ነው አሁን ወልቃይት በብልጽግና አሁን እንትኑ መብቱ ያልተጠበቀለት? ለምሳሌ ተመልሷል። ቦታው በአማራ ክልል ነው፣ እንደነሱ አስተሳሰብ ማለት ነው። በአማራ ክልል ነው ያለው። እንደገና ደግሞ እዛ ጋር የሚጠብቀውን ኃይል በሚሊተሪም ድጋፍ እያደረገ ያለው ፌዴራል መንግስት ነው። ሶ ዋት ዘ ኮዝ? እንደዛ ከሆነ ማታ ለምን ይታገላሉ ታዲያ እሳቸው? እንደዛ ከሆነ የወልቃይት ጉዳይ ከተመለሰ ሶ ወልቃይት ታዲያ ምንድን ነው ችግሩ? እኔ የማይገባኝ ይሄ ነው። አሁን እኮ ችግሩ ይሄ ነው። አሁን እሳቸውን ብለዋል። አብይ አህመድ የውሸት እያወራ ሲቹዌሽን ሩም ቁጭ ብሎ ምናምን አብይን አሳንሶ ማየት ዋጋ የሚያስከፍል እንደሆነ አሁን እያዩት እኮ ሌሎችም በቃ አብይ ላይ የሰሩት ትርክት በሙሉ ትክክል እንዳልሆነ ዛሬ አብይ ውሸታም ነው፣ አብይ ህፃን ልጅ ነው፣ ማሰብ አይችልም ምናምን ያሉ ሰዎች በሙሉ ዛሬ 50 ቀን ቆመው እያሰቡ ነው። ልክ ነን ልክ አይደለንም እያሉ ማለት ነው። አሁን መንግስት እያደረገ ያለው ነገር እኮ ትክክለኛ ነገር ጥፋቶቹ እንዳለ ሆኖ እኮ ለምሳሌ የኢትዮጵያዊነት ስሜት የሚያመጡ ነገሮችን እኮ እያመጣ ነው። የወደብ ጥያቄ አለ።
የታርጋ ጥያቄዎች እየተመለሱ ነው አይደል? ድሮ ደቡብ ምናምን የሚባለው ነገር ሁሉ እንዲቀር እየተደረገ ነው። ናሽናል አይዲ ብሔር የሚባል ነገር መታወቂያ ላይ እንዳይኖር እየተሰራ ነው። ቢያንስ የፖሊሲ ለውጦች እንኳን እኮ አሉ እኮ ቢያንስ ወደ ኢትዮጵያዊነት ሲስተም እንድንገባ አንድ ሀገራዊ አስተሳሰብ እንዲኖር የሚደረግበት አካሄድ እየተሄደ እኮ ነው። መንግስት እኮ ህገ መንግስት እናሻሽል በሀገራዊ ምክክር ተመካክረን እንቀይረው እያለ እኮ ነው እንጂ እንደ ህወሓት እኮ የራሱ የሚፈልጋቸውን ሰዎች ብቻ ሰብስቦ እኮ ህገ መንግስቱን ማሻሻል እኮ ይቻላል። ግን ይህ አይደለም መፍትሄው። ዘላቂ መፍትሄ እንዲኖር ሁላችንም ሀሳብ አዋተን የማያስማማንን ነገር ተነጋግረንበት ማስማማት የምንችልባቸው ነገር ተስማምተን እንቀይራቸው። መስማማት የማንችላቸው ነገሮች በሪፍረንደም እንወስናቸው ነው እኮ እየተባለ ያለው እኮ እንጂ ህገ መንግስቱ ማሻሻል እኮ ብልጽግና እኮ ይችላል እኮ መንግስት እኮ ነው ስልጣን ላይ እኮ ነው ያለው። ልክ እንደ ህወሓት እንዳደረገ ህገ መንግስቱን ቀይሮ ቁጭ ማድረግ ይችላል። ትግሉ ለምን እንደሚካሄድ እኮ ግራ የገባው ነገር እኮ መሆኑን እኮ በዚህ ነው የምታውቀው። መሪ መምረጥ ያቃተን ሚስጥር እንዳይወጣ ነው። ምን አይነት አባባል ነው? መሪ ከሌለው ታዲያ የወታደራዊ ኃይሉን የሚመራው ማን ነው? የፖለቲካ ዘርፉ የሚመራው ማን ነው? የህዝብ ግንኙነቱን የሚመራው ማን ነው ታዲያ? ሁሉም 13ቱም ናቸው መግለጫ የሚያወጡት? 13ቱም ሰዎች ናቸው የሚያወሩት? ምን አይነት አሰራር ነው? ወጥ የሆነ አሰራር የሌለው አካሄድ፣ ምኑም ከጫፍ ከጫፍ እንዳይገናኝ። ልክ ናቸው እንዳሉት የዶላር ድጋፍ ለማግኘት ከውጭ ድጋፍ ለማግኘት ሰዎች ሞራል የደጋፊዎቻቸውን ሞራል ለመጠበቅ አንድ ፓርቲ አቋቋምን ለማለት ሊመች ይችላል። ግን መሬት ላይ ያለው እውነታ ግን አይደለም። ይሄ ትግል ትክክለኛ አይደለም። እኛ እየሄድንበት ያለው ነገር እርስ በርስ የአማራ ልጆችን እያባላ ነው ብለው እኮ እየወጡ ያሉት እኮ እዛ ውስጥ ትግል ውስጥ የነበሩ ሰዎች ናቸው። ከነሱ በላይ ምስክር አለን። እዚህ ጋር ስላለንና ሆሆ ስለሚባል እኮ አይደለም እኮ ለደጋፊ 95% ተቆጣጥረናል፣ 10% ተቆጣጥረናል፣ 100% ተቆጣጥረናል ለማለት ሊመች ይችላል። ግን ትግሉ እንደዛ ነው ያለው። ያልታጠቅነው መሳሪያ የለም ድሮን ነው የቀረው ተባለ። እሺ ታዲያ ለምን ታዲያ ቀጥታ ታዲያ ስልጣን ለምን አትቆጣጠሩ? ለምን ባህር ዳር ላይ የክልሉ መንግስት ተቆጣጥራችሁ ታዲያ ለምን አታስተዳድሩ? እንደዛ ከሆነ ማን ከለከላችሁ ታዲያ? የሚሊተሪ እጅ እየሰጠ ከሆነ የእግረኛው ካለቀ ምናምን ታዲያ ለምንድን ነው ታዲያ መቆጣጠር የሚያቅታችሁ? ታዲያ ከተማው የሆነ አናሊሲስ እኮ መስራት ያስፈልጋል። የጠላትንም እኮ አናሊሲስ እኮ ሰርተ የሆነ ነገር እኮ መቀያየር እኮ አለብህ። ትግል ላይ እኮ በአንድ ወጥ ብቻ እኮ አትሄድም። የሆነ ሰዓት ላይ የማይሆን ነገር ሲያጋጥም ሽፍት ታደርጋለህ፣ ወደዚህኛው ትቀይራለህ። አፕዴት እያደረግህ ራስን ነው የምትሄደው። ህወሓት ባለቀ ሰዓት እኮ መቀሌ ሊያስኬድ እኮ ድርድር የገባው እኮ ወዶ እኮ አይደለም። በቃ የሚመጣበትን ጣጣ እኮ ስለሚያውቅ ነው። ካልኩሌሽን መስራት እኮ ያስፈልጋል። አሁን እኮ ችግሩ ይሄ ነው እኮ የአብይን ዝም ብሎ ጥላቻ ስላለ ሰው አብይ ላይ እንደዚህ ብሎ ሚዲያው ቀድሞ የሰራው ትርክት ስላለ አብይ ላይ የሆነ ብልጽግና ላይ ምናምን ነው እንጂ ቆም ብሎ ማሰብ እንዲያስችል እኮ የሚያስደርግ ስራ እኮ የተሰራ ከነስተቱ ማለት ነው። ስህተቶች አሉ አገሪቷ ላይ ግን መሰረታዊ ነገሮች ላይ ግን አገሪቷን ችግር ለመፍታት ጥረት እየተደረገ ነው። ይህን አቅም ማወቅ ያስፈልጋል። ቀደምም እንዳልኩት የአማራ ህዝብ ትግል ፋኖ የወጣበት ትግል ፖለቲካዊ ሶሉሽን ያለው በአብዛኛው የህገ መንግስት ጥያቄ በማንነት ላይ ተሞክሮ የሚደረግ ጥቃቶችን አዲስ አበባ እንዳይገባ መከልከልን ፖለቲካዊ ሶሉሽን ማምጣት ይቻላል። ድርድር አንፈልግም ከአብይ ጋር ከምንደራደር ከሴጣን ጋር ነው የምንደራደረው ብለህ ትርክት ላይ ሰቅለው እንዴት ተቀራርበው መነጋገር ይቻላል? ለመቀራረብ እንኳን እንግዲህ እሳቸው በጣም ትልቅ ሰው ናቸው። እንደውም ማስታረቂያ ሀሳብ ነበር ማምጣት የነበረባቸው። ይባስ በቃ ሴጣን ነው ከዚህ መንግስት ጋር እንደራደርም ይሄ መንግስትን አንፈልግም። እሺ ከማን ጋር ነው ታዲያ የምትፈልጉት? እኔ የማይገባኝ እኮ ይሄ ነው። ከመንግስት ጋር ካልሰራ ዘላቂ መፍትሄ እንዲመጣ ከመንግስት ጎን ልክ እንደ ታካዜ ሆኖ የክልላችሁን ሰላም፣ ደህንነት፣ የክልሉን ወሰን ማስጠበቅ ነው የሚቀለው ወይ ዝም ብሎ የማይረባ ትግል እርስ በርስ እየተጠላለፉ እርስ በርስ እየተገዳደሉ እርስ በርስ እየተወነጃጀሉ? ዲሞክራሲያዊማ ቢሆን እኮ ምርጫ ተመርጦ መሪ ጸሐፊ ምናምን ተብሎ ይደረግ ነበር። ዲሞክራሲያዊ ስላልሆነ ነው። ትጥቅ ታጋይ ዲሞክራሲያዊ ሆኖ አያውቅም። ለዛ እኮ አዲስ አበባ ሲመጣ ሌላ እልቂት ነው የሚመጣው። ይሄ ፓርቲ አዲስ አበባ ላይ የሚመጣ ይሄ ትግል ዲሞክራሲያዊ ሊሆን አይችልም። የዲሞክራሲያዊነት ስሜት እንኳን አይታይበትም። በውዛት በሀሳብማ በዲሞክራሲ የሚያምን ታጋዮች ቢሆኑ እነፋኖ ከእስክንድር ጋር እኮ ሰላም ያወርዱ ነበር እኮ በመነጋገር ማለት ነው። ግን ዲሞክራሲ አይደሉም። የዲሞክራሲያዊ አስተሳሰብ እዛ ትግል ላይ የለም።
በጠበንጃና በጠበንጃ ብቻ ነው ነገሮችን ለመፍታት ጥረት እየተደረገ ያለው። እሺ አመሰግናለሁ። ቴንክ ዩ ሶራ። እሺ አንዳንድ ብሔርተኞች ቴዲ ዝም ትላለህ እንዴት? ምን ላድርግ እኔ? ምን አባት ላድርግ? ታጋይ ነኝ ብላል። የማንን ጎፈሬ ታበጥራለህ? መተህ ፋይት አድርግ። እዚህ አንበሳ ነብር በጊፍት የምሰበሰበው አንተና እኔ ልታገልልህ? እኔን ተማምነህ ነው ትግል ውስጥ የገባው? የማንን ጎፈሬ እያበጠርክ ነው? ምን ላድርግ እኔ? ቁጭ ብለህ ታደምጣለህ ታፕታፕ እያደረግህ። እሺ እኔ እኮ በጣም ነው የሚገርመኝ እኮ። ምን ላድርግ እኔ? እሺ ወደ ይርታቸው ሶራ። ኦኬ የውርቃ ዝምታ ሚት ነህ። እሺ ሰላም ቴዲ፣ አሁን ይሰማል? ይሰማል። እንዴት ናችሁ ሁላችሁንም? ያው ብዙ ነገር አምልጦኛል ብዬ አስባለሁ። የተወሰነ ነጥብ ላይ ነው እና የደረስኩት። እንደ እርምት ቢወሰድልኝ ብዬ የማስበው ነገር አለ። የኦነግ ትግልን ወደ 70 ዓመት ጎትተውታል እና አባታችን ኦነግ ምስረታውን ጎግል አድርጎ ምናልባት ቴዲም ሊነግሮት ይችላል 1973 በአውሮፓውያን ነው እና 70 ዓመት አይሞላውም፣ አይደርስም። ምናልባት ሚስ ኢንፎርሜሽን ለተከታታዮች ባይሰጥ መልካም ነው ብዬ አስባለሁ በመጀመሪያ ደረጃ። ከዛ ባለፈ ቤተመንግስት ዛሬም ኦነግ አለ የሚል ነገር አንስተዋል፣ ወይም ኦነግ ነው ቤተመንግስት ያለው የሚል ነገር አንስተዋል እና የኦሮሞ ነፃነት ግንባር ወይም የኦሮሞ ነፃነት ሰራዊት ደግሞ ዛሬም ለህዝቦች ነፃነት እንዲሁም ደግሞ ለሰፊው እየተገደለ እየታሰረ እየተፈናቀለ እየታሰረ ላለው ህዝብ ይሄ መንግስት በሚጠባው ልክ ጠመንጃን አንስቶ በጠመንጃ እየታገለ ከጀመረ ኦልሞስት እንግዲህ 6ኛ ዓመቱን ጨርሶ 7ኛ ዓመት ነው ቢያንስ በዚህኛው በለውጡ ዓመት ወይም የለውጥ መንግስት በሚባልበት ማለት ነው። ስለዚህ ይሄም የተሳሳተ ነው። ኦነግ ዛሬም ትግል ላይ ነው ያለው። ይሄንን እንድትረዱት ለማለት ነው የመጀመሪያ እንደ እርምት መስጠት የፈለኩትኝ ነገር ማለት ነው። ከዛ ባለፈ ምናልባት እንግዲህ ቴዲ አጀንዳዎች አሉ። ወደ አጀንዳዎቹ ከመሄዴ በፊት ግን አሁንም ያው የሚመለከቱን ነገሮች ማንሳት ተገቢ ስለሆነ ለማንሳት ያክል ላንሳ። እሱም ምንድን ነው? የምንታገለው ለኢትዮጵያ ነው ተብሏል። መልካም። ለኢትዮጵያ የሚታገሉ አካላት ደግሞ ትግልን ሌሎች አካላት በምን አይነት መልኩ ይረዱታል? ወይንም ደግሞ ለሌሎች ዜጎች ለሌሎች ብሔሮች ስጋት የማይሆንበት ትግል ነው ወይ እየተደረገ ያለው? አሁን መሬት ላይ ያለው ትግል መሬት ላይ ያሉ ህዝቦች ያንን ትግል እንደ ተስፋ ወይስ እንደ ስጋት እያዩት ነው? ምክንያቱም ከጥያቄዎች አንዳንድ ከፖለቲካ ኤሊቶች ማህበረሰብን እንደ ማህበረሰብ ከማሳነስ ማህበረሰብ ላይ ከሚደረግ ዘመቻ ባልተናነሰ መልኩ ደግሞ የሆነን ማህበረሰብ ወይም ብሔር በተለይ እኔ አሁን የመጣሁበት የኦሮሞን ብሔር ከመንግስት ጋር በማድረግ ወይም የመንግስቱ አንድ አካል በማድረግ ኦሮሞማ ይውደም፣ የኦሮሞማ መንግስት ይውደም፣ የኦሮሞ ህዝብ ገዳይ ምናምን የሚባሉ ነገሮች አሉና እንደነዚህ አይነት ነገሮች አንድ ለኢትዮጵያ እታገላለሁ ከሚል ድርጅት ያው የኦሮሞ ሰፊ ህዝብ ከኢትዮጵያ ክፍል አንዱ ነውና ነገ ይሄን ትግል በተስፋ ወይስ በስጋት ያየዋል? ይህንን ነገር ቢመልሱልን ደስ ይለኛል ማለት ነው። ከዛ ባለፈ ትግሉ ወደፊት ከሚሄደው ይልቅ ወደ ጎን የሚሄደው ነገር እየሰፋ ነው። ከዚህ በፊትም ተናግሬ ነበረ። ወደፊት ማለት እንታገለዋለን ብለው የሚያስቡት ወይም የሚናገሩት አካል አለ። ከዛ ይልቅ ግን ዕለት ተዕለት የሚደረጉ ወይም የምናያቸው የሶሻል ሚዲያው መሬትም ላይ ያሉት ትግሎች ጎንዮሽ ናቸው፣ ወደፊት የሚሄዱ ሳይሆኑ ማለት ነው። እርስ በርስ የመገፋፋት እርስ በርስ የመገዳደል ከዛም ባለፈ ደግሞ አንዱ አንደኛው ላይ ዘመቻዎችን የሚያደርጉ ናቸው። ምናልባት እንደነዚህ አይነት ነገሮች ትግል ውስጥ ሊኖሩ ይችላሉ፣ ትግል ውስጥ የሉም ሳይሆኑ፣ ነገር ግን ወደፊት ከሚሄደው ይልቅ ወደ ጎን የሚሄደው እየሰፋ አይደለም ወይ? ሶሻል ሚዲያውን መቆጣጠር ተችሏል ወይ? ማስ ሚዲያው ላይ ምን አይነት ስራዎች እየተሰሩ ነው? መሬት ላይ ያለው ኃይል ወደ ጎን የሚያደርገውን ትግል መቀነስ የማይችልበት ምክንያቶች አሉ ወይ የሚለውን ነገር ማንሳት እፈልጋለሁ። ከዛ ባለፈ አንድ እህታችን ቅድም ያነሳችው ነገር አለ። ምንድነው? ወፍ ዘራሽ ነን የሚል ነገር አንስታለች። የሰው ልጅ ወፍ ዘራሽ አይሆንም። የመጣንበት ማህበረሰብ አለን፣ የመጣንበት አካባቢ አለን። የምንከተለው የራሳችን አስተሳሰብ ይኖረናል። የትምህርት ደረጃችን፣ ጾታችን፣ ሃይማኖታችን የተለያየ ሊሆን ይችላል። ነገር ግን ደግሞ ሁላችንም በራሳችን አስተሳሰብ የቆምንበት መንገድ ልክ ነውና
ወፍ ዘራሽ የሚለው አባባል ምናልባት በሀገራችን እንደ ስድብም እንደ ንቀትም ይታያል። አንድን ሰው ለማሳነስ ስትፈልግ ከየት የመጣ ነው ወፍ ዘራሽ ነው ትባላለህ። እና ሰው ራሱን በዛ ልክ መጥራቱ ተገቢ አይደለም። ወፍ ዘራሾች አይደለንም። ነገር ግን የቆምንበት የፖለቲካ ሀሳቤ ደግሞ ወፍ ዘራሽም ሊያስብለን አይገባም። ለምንድን ነው አንድ ብሔርተኛ ወፍ ዘራሽ የሚባለው? ኢንዲቪዥዋል ራይት ያልተከበረ ከሆነ ግሩፕ ራይት ያልተከበረ ከሆነ በግሩፕ ያልተከበረልኝን መብት በግሩፕ መታገሌ ወፍ ዘራሽ አያስብልም። በግል ያልተከበሩ ብሔርተኞቹን ሳይሆን ከብሔርተኞቹ እሳቤ ውጭ ያሉትን በተለምዶ ኢትዮጵያኒስት የሚባሉት ወይም ደግሞ በእኔ እንትን እነዚህ የሊበራል አይዲዮሎጂ መቀንቀን አለበት የሚሉትን ማለቷ መሰለኝ እንጂ ብሔርተኞችን አይደለም ወፍ ዘራሽ አለችው። ገብቶኛል። ወደዛ ልመጣ ነው። አሁን እንግዲህ የምንታገለው እኛ ወፍ ዘራሾች ካልተባለ ደግሞ የማይታገሉት ወፍ ዘራሾች ናቸው ማለት አይደለም። ምክንያቱም እሳቤ ነው። በነገራችን ላይ ብሔርተኝነት ራሱን የቻለ የፖለቲካ እሳቤ ነው። ከዛ ደግሞ የዜጋ ፖለቲካ መከተል ራሱን የቻለ የፖለቲካ እሳቤ ነው። ሰዎች ብሔርተኝነትን አይፈልጉም። አንድነት ይሻለናል ወይም ደግሞ የዜጋ ፖለቲካው ይሻለናል ብለው ሊያስቡ ይችላሉ። ያንንም ማለት ወፍ ዘራሽ አያስብልም ማለት ነው። ያው የመጡበት ማህበረሰብ አለ፣ የሚኖሩበት ማህበረሰብ አለ፣ ቢፈልጉትም ባይፈልጉትም ማለት ነው። ስለዚህ እንደዛ ባይታሰብ ጥሩ ነው። ምናልባት ያው እሷን ተናገርኩ ወይም እሷን ነካባት ላይ ምናልባት የታችን ፖለቲካ አላቅም ፖለቲካ ውስጥ የለውም ምናምን ትላለች። ነገር ግን ፕሮፋይሏን ገብቼ ቼክ ሳደርግ ከትላልቅ የጦር ጀነራሎች ጋር ሁሉ ፎቶዎች ያሏት እና እድሉን ያገኘችበት መንገድ ያ መለጠፍ ካስፈለገ እንትን እለዋለሁ፣ ስክሪንሹት አድርጌዋለሁኝ እና አያስፈልግም። አሁን እንደዚህ ነው። አሁን እኛ የምንታገለው በነገራችን ላይ እንደነዚህም አይነት ነገሮችን ነው። ሰው ራሱን ሆኖ ምናልባት ይቅርታ ያደረግልኝና ባለቤቷን ባለስልጣን ሊሆን ይችላል። በዚህ አይነት እንግዲህ አላቅም ቴዲ፣ ምናልባት የሚታይ ከሆነ አይ ቲንክ ይታያል። ሰማይ የለበሰችው እሷ ናት። አዎ፣ ሌሎችም ፎቶዎች አሉ። ይቅርታ ምናልባት ወደ ግል ሀሳብ ስለገባው ወደዛኛው ማለት እኮ የተለመደ ታክቲክ ነው። ምናልባት ለዛ በሌለችበት እሷን ብዙ እሳት ናት አለች እንደ እሳት የነሳች ፖለቲከኛ ናት እኮ አውቃ እኮ ጀስት ፕሮቶኮሉ እንዳናበላሽ ብዬ። አይ ፐብሊክ ነው፣ ፐብሊክ ላይ ፖስት የተደረገ ነው መሰለኝ። ከዛ ውስጥ ነው ከራሷ ከፕሮፋይል ነው። ሌሎችም ሰዎች ገብታችሁ ቼክ ማድረግ ትችላላችሁ። እና እቺ ቴክኒክ ናት በነገራችን ላይ በተለይ መንግስትን የሚደግፉ ሰዎች የመንግስት እንትን አካሄድ ነው። ሰላም ኖ ወይ ከፈትኩ እንዴ? ሶሪ አካሄድ ሳይሆን በኋላ እሺ ቀጥል። 2 ደቂቃ አለ። ኢንተራፕት ስለተደረገ 2 ደቂቃ አለ። እሺ። እና እንደነዚህም አይነት ሰዎችን መታገል አስፈላጊ ነው። ምክንያቱም የደገፉበት የቆሙበትን ቦታ አሳውቀው ለቆሙበት ዓላማ ህዝብ እንዲቀበላቸው ይዘውት ቢመጡ መልካም ነው ብዬ አስባለሁ። የምንታገለው እኛ አሁን የሚታየውን ብቻ ሳይሆን የማይታየውንም ጭምር እየታገልን ስለሆነ ማለት ነው። ትግል ደግሞ ይህንንም ከማጥራት ይጀምራል። ከዛ ባለፈ ቴዲ ቅድም የሆነች ጥያቄ ስታነሳ ነበር። የምትደግፉት ፓርቲ ወይም የምትከተሉት የፖለቲካ ሀሳቤ ምን ርዕዮተ ዓለም አለው? ያንን ነገር ብታሳውቁን መልካም ነው የሚል ነገር አንስተካል እና የተወሰኑ ነጥቦችን በዚህ ደቂቃ ውስጥ ላንሳና ስመለስ ደግሞ ቀጥዬ ሰፊውን አነሳለሁ። እንደ ኦነግ የሚታከልበት የፖለቲካ መርህ ዓለም ወይንም ደግሞ የፖለቲካ ርዕዮተ ዓለም የመጀመሪያው ያው አሁን ላይ ያለ ነው። ፌዴራሊዝምን ይቀበላል። በፌዴራሊዝም ነው የሚከተለው። የውጭ ፖሊሲው ሰላማዊ፣ የሉዓላዊነትን የሚያከብሩ ከዛም ባለፈ በባህል ከዛም ባለፈ ደግሞ በሰላም የሚያምኑ ዲሞክራሲያዊ የሆኑ ሀገሮች ጋራ ሰላማዊ የሆነ ግንኙነትን መፍጠር ይፈልጋል። ለሀገር ልማት፣ ለሀገር እድገት፣ ለዜጎች ዋስትናቸው የሚሰጡ ከሀገራት ጋር በሰላማዊ መንገድ መኖር ነው የሚፈልገው። ኢኮኖሚውን በተመለከተ ሚክስድ ኢኮኖሚን ነው የሚከተለው ኦነግ። ሚክስድ ሆኖ ኢኮኖሚን በሚከተልበት ሰዓት ላይ ደግሞ የሚሰራቸው ትላልቅ ነገሮች አሉ። ከነሱም ውስጥ የመጀመሪያው መሬት የህዝብ ነው የሚለው ነው። የመጀመሪያው ነጥብ መሬት የህዝብ ነው። መሬት የህዝብ ከሆነ በኋላ ደግሞ እዛ መሬት ላይ ያሉ አርሶ አደሮችን ምርታማነታቸውን መጨመር፣ ከዛ ባለፈ ደግሞ አርብቶ አደሮችን ድጋፍ ማድረግ፣ ለአርብቶ አደሮች የሚደረጉ ክትትሎችን በተደጋጋሚ ምክንያቱም የኛ አካባቢ አርብቶ አደር የሚባሉት አካባቢዎች በረሃማ እና ብዙዎቹ ዘላን የሚባል ኑሮን የሚኖሩ። ኦኬ እመለሳለሁ። እሺ አመሰግናለሁ።
በነገራችሁ ላይ አንድ ነገር ልንገራችሁ። ቤት ከፍታችሁ የምታወያዩና የምትወያዩ የሆነ ጉዳይ ከመጣ የሆነ ኬዝ ካለ እኔ ራሳቸውም ስለነገሩኝ ነው። የቡርቃ ዝምታንና እዚህ ሶሻል ሚዲያ ላይ የቡርቃ ዝምታና ራጁ ነው ማውራት ያለባቸው፣ ከታፊዎችን አይደለም። ይሄ ዝም ብሎ በስመ ኦሮሞ ብልጽግናም ኦነግም እንዲተነትን ማድረግ የለብም። ትክክለኛ ቡርቃ ትክክለኛ የኦነግ ደጋፊዎች ናቸው። ሁሉም የኦሮሞ ተወላጅ ስለ ኦነግ ማውራት አለበት ወይስ ትክክለኛ የኦነግ ደጋፊዎች ብቻ ናቸው? ያው ማውራት ይቻላል፣ ግን ዲፕሊ ኢንፎርሜሽኑን እና ያለውን አካሄዱን ምናልባት አባል የሆኑ ወይንም መስመሩን የሚያውቁ ሰዎች በደንብ ሊገልጹት ይችላሉ። ስለዚህ ራሳቸው አባል የሆኑ ከስፖክስ ፐርሰናቸው ከአመራሮቻቸው የሚሰሙ ቅርበት ያላቸው ራሳቸውን የለያቸው የኦነግ ደጋፊዎች አላቸው። ያ አሁን የምነግርህ ነገር ራሱ ሞጁልድ ሆኖ ተቀርጾ በእንትን ደረጃ የተቀመጠ ነገር ነው እና ያንን በደጋፊነት ብቻ ሳይሆን ገብታ አንብበህ አውቀህ የምትላቸው ነገሮች ናቸው። ይሄ ነው በቃ ፖለቲካ እንጂ በስመ ኦሮሞ እዚህ ጋር ብልጽግና ጋር ትተነትናለህ፣ እዚህ ጋር ኦነግ ጋር ትተነትናለህ፣ ጠዋት ኦፌኮ ጋር ትተነትናለህ። ተደናብረህ አታደናብረን። በነገራችን ላይ ሌሎችም ሊኖሩ ይችላሉ። እኔ ማውቃቸው እነዚህ ስለሆኑ ነው። ኦነግና ኦነግ ነክ ሲኖር እኔ በግሌ መስማት የምፈልገው ማስገባት የምፈልገው የቡርቃ ዝምታና ራጁ የተባሉ በጣም ጨዋዎች ናቸው። ስለሚያደርጉት ትግልም ጠንቅቀው የሚያውቁ ናቸው እና ከትክክለኛው ሰው ጋር ማውራት ይሆንላችሁ ለማለት ነው። ከትክክለኛ ሰው ጋር ካላወራችሁ ኮንፊውዝድ ነው የምትውሉት። ሰውየው ምናልባትም ጠዋት ደግሞ ከበደ የሚባል ቤት ስገቡ ብልጽግና ሆኖ ይመጣባል። ለብልጽግናም ይከራከራል። እንደገና ማምሻውን ደግሞ ኦፌኮ እንደዚህ ሆነ ሲባል ኦፌኮም ሆኖ ይመጣባል። ስለዚህ እነዚህ ራሳቸውን የለዩ ልጆች ናቸው። ይሄ ለሁሉም መስራት አለበት። የብልጽግና ደጋፊዎችም ሲሆኑ እንደዛ እኛ የብልጽግና ደጋፊ ነን የሚሉ ሰዎች እነሱን ብታናገሩ፣ የፋኖም ሲሆኑ ልክ እንደዛ የፋኖ የቲፒኤልኤፍም ሲሆኑ ልክ እንደ ቲፒኤልኤፍ እና ከሚጦዙት ጋር አትጡዙ ለማለት ያህል ነው። እሺ ቴንክ ዩ። የቡርቃ ከቡርቃ ቀጥሎ አይ ቲንክ የት ነበርክ ነው ቀድሞ የገባው ወይስ ሞሼ ነው? አይ ቲንክ የት ነበርክ ነው። ከሌለ ግን አለ። ኦኬ ሰላም ስታወራ ሰምታችኋል? ሞሼ ሰላም ስታወራ ሰምታችኋል? የት ነበርክ? ሰምታ አልሰማሁም። ኦኬ ካልሰማ ስለዚህ የት ነበር እንትና ሰላም ናት ማለት ነው። ይርታቸው ሲያወራ ሰምታችኋል? አዎ ሰምቻለሁ። ስለዚህ ሰላም ናት ማለት ነው። ከሰላም ቀጥሎ ወደ ሞሼ እና ወደ ኧረ እኔ ነኝ ቴዲዬ። እኔ ሳላወራ አይ ቆይ ይሄ እንትኑ እንደሌላኛው አይደለም አሰራሩ። ልክ አንድ ሰው ከላይ ሲወጣ ቀጥሎ ይሸጋሸጋል እና ያኛው ቢሆን ኢዝሊ በተርታ መሄድ ይችላል። ይሄኛው ትንሽ ኮንፊውዝ ስለሚያደርግ ነው። እሺ አይ ቲንክ ተረኛ ነኝ መሰለኝ ቴዲ። ሳሚ አንተ ነህ ተራ አንተ። ምክንያቱም ሳም እንትና ስታወራ ሰላም ስታወራ ነበርና ገባኝ። አሁን ሳሚ ሰላም ሞሼ የት ነበርክ? ይርታቸው እንደዛ ነው የሚሄደው። እሺ አመሰግናለሁ ቴዲ። ቅድም ብልጽግና ራሱ ብሔር ተኮር ነው ወይስ አይደለም የሚል ሀሳብ ተነስቶ ነበርና እሱ ላይና ጌታቸው ረዳ ላይ የተነበርክ ሪፍሌክት ያደረገው ላይ የተወሰነ ነገር ማለት ፈልጋለሁ። ብልጽግና በዲስኮርስ ደረጃ በትርክ ደረጃ መድረክ ላይ በምናየው በሊቀመንበሩም በምንሰማው ፓን ኢትዮጵያ ነው፣ ኢትዮጵያኒስት ነው። አንድነት የሚመስል ነገር ሲያቀርብ ታየዋለህ። አክቹዋሊ ይሄ የጀመረው ገና ጠቅላይ ሚኒስትሩ ወደ ስልጣን እንደመጣ ነው። ኢትዮጵያ ይል ስለነበር በጣም ከፍተኛ የሆነ ቁጥር ሰው የተከተለውም ለዛ ነው። ኦን ዘ ግራውንድ ፕራክቲካሊ ግን ብሔርተኛ ነው። የዚህ ማስረጃ የብልጽግና አደረጃጀት እንትኑ ስታየው፣ ዶክመንቱን ስታየው በብሔር ነው የተቀመጠው። ክልል ይመስላል ግን ክልል አይደለም። ነገርየው ብሔር ነው። በፐርሰንት ነው ላይም የተቀመጠ ዶክመንቱ አስ ኢት ስታንድስ ሁልጊዜ ጠቅላይ ሚኒስትር ከአንድ ብሔር ብቻ ነው የሚወጣው ዶክመንቱ ስታዩ ሁልጊዜ። ምክንያቱም ከፍተኛ ቁጥር ፐርሰንት የተሰጠው ለአንድ ብሔር ነው፣ በብሔር ስለሆነ የተደራጀ። ይሄ ብሔር ይሄን ያህል የፓርላማ ኮምፖዚሽን፣ ይሄ ብሔር ይሄን ያህል፣ ይሄ ብሔር ይሄን ያህል። ሁልጊዜ 100 ዓመት ብልጽግና ካለ 100 ዓመት ከብልጽግና አንድ ብሔር ብቻ ጠቅላይ ሚኒስትር የሚሆነው ማለት ነው። ይሄ ፒውርሊ ብሔርን መሰረት ያደረገ ነው። ስለዚህ ብሔርተኛ አይደለም። በዲስኮርስ ደረጃ መድረክ ላይ በናሬቲቭ ደረጃ ጠቅላይ ሚኒስትሩ ጀምሮ ሌሎች የተወሰኑ ሰዎች አክቹዋሊ ሌሎቹ ብዙም አይደሉም፣ ኢትዮጵያኒስት አይመስሉም። ጠቅላይ ሚኒስትሩ ግን በጣም ሲሪየስሊ
ሲሪየስ ሰፖርተር ኦፍ ፓን ኢትዮጵያን ካምፕ ይመስላል በዲስኮርስ ደረጃ፣ ግን ኦን ዘ ግራውንድ አይደለም። እንደዛ ቶታሊ ኮምፕሊትሊ ዲፍረንት ነው። ስለዚህ ምናልባት ሰላም ነች ስትል የነበረው አይደለም፣ እንደዛ ብሔርተኛ ነው። ብሔርተኛ ስለሆነ ኮንስቲቱሽን ሲሪየስሊ ይፈልጋል። ኮንስቲቱሽኑን ይሄንን አርቲክል መቀየር አይፈልግም። የት ነው ሊንጉስቲክ ፌዴራል ስትራክቸሩን መቀየር አይፈልግም። ፉርዘቱ ማተር እሱን መቀየር አደገኛ ነው። አደገኛ ነው ሴንስ ከፍተኛ የሆነ ተቃውሞ ይፈጥራል እሱን መቀየር። ምክንያቱም በጣም ከፍተኛ የሆነ የብሔር አደረጃጀት አለ። ይሄ ብሔር አደረጃጀት ለብሔሩ የጠቀመ አይደለም። ፉርዛት ማተር በተወሰነ ደረጃ የተጠቀመዋሉ፣ ማንነታቸውን ባህላቸውን ማሳደግ የቻሉ። ነገር ግን ቅድም ቴዲ ስጠቅስ ነበር፣ ባለፈው ስጠቅስ ነበር የእኛ ሀገር የብሔር ፖለቲካ ለፖለቲካል ኤሊትሱ ቅድም እንዳልኩት ለፖለቲካል ኤሊትሱ ኑሮ ማመቻቻ ነው። በቃ መኪና፣ ኮብራ፣ መንጃ፣ የህዝብ ሀብት መመዝበሪያ ምናምን ነው። ኦን ዘ ግራውንድ መሬት ላይ ስታየው ህዝቡ ምንም የተቀየረለት ነገር ጭራሽ መከራን የደረሰበት ከዚህ ከካድሬው ከማይጠግበው ካድሬ አዘርዋይስ ለኤሊትስ ጥሩ የሆነ ጥቅም እየሰጠን ያለው የተነበርክ ያነሳው የጌታቸው ረዳን ጉዳይና ሞር እና አይ ቲንክ ሀገራዊ የሆነ ፓርቲ እና ሀገራዊ የሆነ እንቅስቃሴ እንዲኖረው የሚፈልግ ይመስለኛል። የተነበርክ ጊቨን ደ ኮንቴክስት ኦፍ አወር ካንትሪ ይሄ በጣም ኮምፕሊኬትድ ነው። ኮንቴክስቱ ምንድነው? ቅድም ብለናል። ፓን ኢትዮጵያኒስትን ወደ ኤትኖ ናሽናል ወስዶ ኦልሞስት አስቸጋሪ ሁኔታ ነው ያለው ብለን አንስተናል። ጊቨን ዲስ ሲቹዌሽን አሁን በዚህ ኮንቴክስት ጌታቸው ረዳ ምን አይነት ፓርቲ ነው ሊያቋቋም የሚችለው? ኢዜማ ካልገባ በስተቀር ሀገራዊ የሆነ አመለካከትና ሀገራዊ የሆነ ፓርቲ ያለው ነገር ይዞ መምጣት ይቸግረዋል። የፖለቲከኞች ቤዝ አሁን ብሔር ነው። ምክንያቱም በፖለቲካም የስቴት ስትራክቸራችንም ኤትኒሲቲ አይደንቲቲ መሰረት ያደረገ ነው። አይደንቲቲን ፒውርሊ ካየ ነው አሁን ኢትዝ ኦን ዘ ራይዝ ባይ ግሎባል ሌቭል ነው። ቅድም ቴዲ አንተ እንዳልከው ምናምን አይደለም። የአይደንቲቲ ጉዳይ ክሪቲካል ነው። ትራምፕ ለምሳሌ ላቲኖን እያባረረ ጥቁሮችን እያባረረ አፍሪካነርስን በቀደም ሲያመጣ ነበር። እዛ እየሞቱ ነው ምናምን በሚል ናሬቲቭ ማለት ነው። ይሄን ሰዎች በተለየ መንገድ ነው የሚተነትኑት። ኢትዝ አይደንቲቲ ኢሹ ነው። እዚህ ፋራይት ፖለቲከኞች ኦን ዘ ራይዝ በጣም ብዙ ፋራይቶች የተነሱ ነው። ወደ ስልጣን እየመጡ ነው። ከፍተኛ ቮት እያገኙ ነው። አግኝተው የማያውቁትን አይነት ቮት እያገኙ ነው በሚያስደነግጥ ሁኔታ። ይሄ የአይደንቲቲ ጉዳይ ነው። ስለዚህ አይደንቲቲ ዝም ብለህ በቀላሉ የምታልፈው ነገር ምናምን አይደለም። ተውንኛ እነኛ እንደዚህ ለን የምትለውም አይደለም። በእኛ ሀገር ደረጃ ደግሞ ኢትስ ቬሪ ማች ኮምፕሊኬትድ፣ በጣም ኮምፕሊኬትድ ነው በእኛ ሀገር ደረጃ እና ኢቨን አሁን የህገ መንግስት አሜንድ ይደረግ ቢባል በጉልበት ካላረክ በስተቀር ይሄ ብሔርን ይዞ ሲዘርፍ እየከረመ እየዘረፈ ያለ ወደፊትም ለመዝረፍ ፕላን እያደረገ ያለ የፖለቲካ ቡድን አያሰራህም። ለተለይ ሊያስቀይርህ አይችልም። የደም መፋሰስ ምናምን ይመጣል ካልሆነ በስተቀር። ከዚያ ውጭ እንደ መፍትሄ ነው የማየው። አሁን ቅድም ቡርቃ ምናልባት የቡርቃ ዝምታ ካልወጣ እንዲመልስልኝ የሚፈልገው ነገር ትናንት እሱ ቤት መሰለኝ አይ ቲንክ ለአጭር ደቂቃ ገብቼ ነበርና መፍትሄ እያለ ሲል ነበረ። ብዙ ጊዜ ችግር ነው የምናወራ የነበረው እና ምንድነው መፍትሄው ሲል ነበረ። ጥሩ ሀሳብን ያነሳው እና አሁንም እዚህ ጋር እሱ ሪፍሌክት ለማድረግ ፈልጋለሁ። ሰዓት አለኝ ይመስለኛል። አንደኛ የትጥቅ ትግል አሁን ባለው የኢትዮጵያ ሁኔታ አዋጭ ነው ወይ? ውጤታማስ ነው ወይ? በተለይ የቡርቃ ዝምታ አድቮኬት የሚደግፈው የፖለቲካ ቡድን ኦነግ ስንት ዓመት ተዋጋ? ምን ያህልስ ውጤታማነት አለው? ፍራጃይል የሆነ እንቅስቃሴ እንዳለው ግልጽ ነው። ምክንያቱም መከፋፈል አለ ምናምን ያለ አማራ ፋኖ ጋር ያለው አለ። አማራ ፋኖ በአራት እንደዚህ የተከፋፈለ ነው። አይ ቲንክ አሁን ኦርጋናይዝ የመሆን ነገር ታያለ፣ ግን ያን ያህል ጠንካራ ነው የሚል እምነት የለኝም። የኦነግም በጣም ብዙ መከፋፈል አለው። ከመሰረቱ ከድርጅቱ አደረጃጀት ጀምሮ በጣም ብዙ መሰነጣጠቅ አለው ኦነግ። መሬት ላይ ያለው ተዋጊውም በጣም ብዙ ተከፋፍሎ እርስ በርስም እንደዚህ አይነት ነገር አለው እና አጠቃላይ የእነሱ መከፋፈል ብቻ ሳይሆን የኢትዮጵያ ተጨባጭ ሁኔታ
ህዝቡ የኑሮ ሁኔታ የሀገሪቷ ኢኮኖሚ የሆነ ትጥቅ ትግልን ይፈቅዳል ወይ? ትጥቅ ትግል በሚካሄድባቸው ኤሪያዎች ህዝቡ ምን አይነት ህይወት ነው እየመራ የነበረው? ሌላ አማራጭ የለንም ወይ? በዛ ደረጃ ህይወት የማያስከፍል በዛ ደረጃ ንብረት የማያስከፍል ሙቭመንት ማካሄድ አይቻልም ወይ? ይሄ ሙቭመንት ደግሞ በጊዜ ሂደት ለውጥ ሊያመጣ ፍሬ ሊያፈራ የሚችል ሙቭመንት ማካሄድ አንችልም ወይ የሚል ጥያቄ አለኝ። አመሰግናለሁ ቴዲ። እንትን ነው እኮ አሁን ብዙዎቻችን የተሰወረብን ነገር እንደው ሃይላይቱን ላይኑን እናወራ እንጂ አብዛኞቹ አፍሪካ ሀገራት ላይ ትጥቅ ትግል የሚደረግባቸው ቦታዎች ሪሶርስ ያለባቸው ናቸው። ዘውላዋት ሪሶርስ ቴዶን ኬር ስለ ኮሚኒቲ ሰዓት ያውን ገና ነው ያለቁት። ሰዓት አልቋል። እኔ ትንሽ ኤክሰፕሽናል ያለኝ በተወሰነ መንገድ ስናገር አንዳንዶች እንትን ማለት የአማራው ይለያል ኢትዮጵያ ውስጥ። አሁን የአማራው ሲናገሩም ሰምታችሁ ከሆነ አሁን የሐሰት ትርክቱ መፈናቀሉ እያንዳንዱ ፖለቲከኛ ፓርቲ የሚያቋቁም ሁሉ አማራ ገዢ መደብ በድሎኛል ከሚል ነው የሚነሳው። የምታውቁት ነው። እኚህ ልጆች ሳይወዱ በግዳቸው በቃ የነፍስ የሞታቸውን መያያዝ አለባቸው፣ መደራጀት አለባቸው። በተረፈ ግን አብዛኛው የትጥቅ ትግል የሚያደርጉ አካላቶች ጋር ብትሄድ ጥያቄያቸውን ብትመልስላቸው እሺ አይሉም። እነሱ ብቻ አይደሉ፣ ከጀርባ የሚደግፋቸው አካላት አለ፣ የውጭ አካላቶች። በጣም ዲፊካልት የሚያደርገው ኢንተረስት ግሩፖች አሉ። ትግራይ ብትሄድ፣ ወደ ኦጋዴን ብትሄድ፣ ወደ ወለጋ አካባቢ ብትሄድ፣ አብዛኛው ቦታዎች ላይ አሁንም ራሱ ሪሶርስ እየተፈለጉ የሚነሱ ሌላ የታጣቂ ቡድኖችን ልትሰሙ ትችላላችሁ። ኢቨን አፍሪካ ውስጥ የምትመጡ እንደዛ ነው። እና ለዛ ነው አስቸጋሪ የሚያደርገው ሰው። እንደዚህ ፖለቲከኞቹ ብሬኖሽ ያደርጓቸዋል። አሁን እዚህ ጋር ጌታቸው ረዳ ያወጣው መረጃ አለ ወይም ፋና ላይ ሰጠዋል። ልክ አሁን ቲፒኤልኤፍ እንደሰጠው ማለት ነው። የትግራይ ህዝብ ላይ የተቃጣ ጥቃት ነው ይለዋል። አዎ ብሎ የሚቀበሉ አሉ። ሁለተኛ ግምጋሜ እናርግስ እየተመሰረት ነው በዚህ ጊዜ ነው እንዴ ነበር ጉዟችን ብትላቸው ማያወዱት ነገር ነው። አይወዱም። የፓርቲ ግምጋሜ እኮ ለጤነኛ ፓርቲ ነው፣ ወይም ደግሞ የተነሳበትንና መዳረሻውን ለሚያውቅ ነው። እነዚህ ኢንተረስት ግሩፕ ናቸው። በነገር ላይ ማፊያ ናቸው። ማፊያ ስል አደገኛ ግሩፖች ናቸው። እነዚህ ያጠፈዋል። ቢኮዝ የሚሰራውን ስራ ማንም እንዲደርስበት አይፈልጉም። እና በጣም ሀብታሞች ናቸው። መልታ ቢሊዮነሮች ናቸው። ወርቅ ያጋብሳሉ። በጣም ይሄ ሬር እርዝ ሚነራሎች አሉ፣ የትም አይገኙ። እና እኔ በጣም የሚያንገበግበኝ ነው እሱ ሳይሆን እኔ በጣም የሚያናደኝ እንደ ሀገር ለእነዚህ ማፊያዎች እጅ የሰጠ ህዝብ ስታይ ደግሞ እነዚህን የሚደግፋቸው እንደሚሉትም የህልውና አደጋ ተጋርጦብን ነው ሊጠብቁ ነው ብሎ እነዚህን የሚከተል ሰው ስታይ አንዳንዴ እኮ የሚያናደኝ መደበኛ ኦርዲናሪ ዜጋ ቢሆን ኦኬ። አንዳንዴ አካዳሚሻን የምትላቸው እነዚህ በጣም ኤሊት የምትላቸውም ሁሉ ሲሸወዱ ነው የሚያሳዝነው። እና ለዛም ነው እነሱ እንዳሉ ሆነው ከዚህ በተጻራሪ ያሉ ኃይሎች ደግሞ በእጅጉ የሚያስፈልጉት ማለት ነው። ሀገርህ ናታ፣ ሌላ ሀገር የለንም። ሀገር ስለሆነች ያለን ሀሳብን ድምፅን ታዋጣለህ። ከተሸነፍክ ተሸነፍክ ነው። ቢያንስ ግን ሞክረሃል። ካሸነፍክ እሰየው ነው። ከተሸነፍክ ተሸነፍክ ነው። ኦኬ ቴንክ ዩ ሳም። ከሳም ቀጥሎ ወደ ሰላም ዲላ። ምናልባት ደቂቃ 30 ሰከንድ ምናምን አለ የምትለው ነገር ካለ ልስጥህ ሳም። ታንክ ዩ ቴዳ። የለኝም፣ በኋላ ላይ ይመልሳሉ። በኋላ ላይ ሁለት ዙር ከዚህ በኋላ ሰጣችሁ ይሻላል። ሁለት ዙር ሰጣችሁና እንሰናበታለን። ከዚህ በኋላ ሁለት ዙር ይደርሳችኋል። እሺ ሰላማችን ወደ አንቺ እንምጣ። እስኪ ለብልቢው አረ ቴዲ፣ እኔ አይገባቸውም። በጣም ነው እኔ ሀገሬን የምወደው። እኔ እውነቴን ነው የምላቸው። አሁንም ኢትዮጵያ ሕዝብ እንድትረዱኝ የምፈልገው እኔ ፖለቲከኛ አይደለሁም፣ ግን ከምላችሁ በላይ ሀገሬን እወዳለሁ። በቃ የሆነ ስርንጅ ውስጥ ስርንጅ ሐኪም ቤት ስትሄዱ የሆነ ነገር ሲሰጣቸው መድኃኒት በስርንጅ ምናምን እንደዛ ነው። በቃ ደሜ ውስጥ ተቀላቅሏል ኢትዮጵያዊነት ማለት ነው። ከዛ በተረፈ የትኛውንም ኢንቨስቲጌት ብታደርጉ በየትኛውም ቡድን ተደጋፊ አይደለሁም። ብቸኛ
ገንዘቤን እያወጣው ሀገሬን የምደግፍ ኢትዮጵያዊ ነኝ። ኢንቨስቲጌት ምታረጉ ያው በሱ ስለተካናችሁ ባክግራውንዴን ቼክ ማድረግ ትችላላችሁ። ቅድም ወንድሜ ባይዘዌ ማለት ነው የቡርቃ ዝምታ በጣም የምወደው መጽሐፍ ነው። መጽሐፉን ተጠቅመህ ግን ትንሽ ኢትዮጵያዊነት ስላሳነስክብኝ ትንሽ ቅር አለኝ። ምንድነው ቴዲ አሁን እሱ ያሳየው ፎቶ ላይ ክሊር ለማድረግ የምፈልገው የዛሬ አመት አካባቢ ነው ኢትዮጵያ ስንሄድ በግሩፕ ሄድ ነው ኢትዮጵያዊ ነን ለማገዝ ነው ሄድ ነው። እኔ መከላከያ አምባሳደር ነኝ ባይዘይ የመከላከያ አምባሳደር ነኝ። የመከላከያን በየትኛውም አጋጣሚ ያገኘሁት አጋጣሚ ሰዎችን እያደራጀውኝ በፈለገው ነገር በደንብ መስጠት ባለፈው ወደ 25 ኮምፒውተር ይዘን ሄደናል። እውነቴን ነው የምልህ ሲሪየስ እና 25 ኮምፒውተር ይዘን ወደ 30 ነው 25 ኮምፒውተር ይዘን ሄደናል። ትንሽ ልጆች ማለት ነው። ለምን በቃ በቴክኖሎጂ ደግሞ ራሱን እንዲያሳድግ በማለት በሚቀጥለው ደግሞ የሴቶች ብዙ የሚያስፈልጋቸው ነገሮች አሉ ይዘን እንሄዳለን። በየአመቱ መከላከያን አግዛለሁ ማለት ነው። ይሄ በየትኛውም ጊዜ የሚቆም አይደለም። ለምን ሀገር የሚጠበቀው በመከላከያ ነው። ባይዘው ሀገር እኔ እናንተ ቴዲ እዚህ ጋር ቁጭ ብለን ስለ ኢትዮጵያ የምናወራው ኢትዮጵያ ሀገር የምትባል ስላለችን ነው። ባትኖር እኮ እንደ ሊቢያ ብትሆን በቃ የምናወራው የለም ጀስት አዝነን ቁጭ ነው የምንለው። ግን ይሄን የሚጠብቅ ማን ነው? መከላከያ ነው። ደሙን ህይወቱን ሰጥቶ ቤተሰቡን ጥሎ ሚስቱን ጥሎ ልጆቹን ጥሎ በየሜዳው የሚዋደቅ መከላከያን ያለማገዝ እና ፖለቲከኛ ማድረግ ትንሽ ይከብዳል ወንድሜ። እኔ ፖለቲከኛ ነኝ ብትሉኝ ተነትነዋለሁ። ፖለቲካውን በደንብ አድርጌ አውቃለሁ። ፖለቲካ ግን የሴራ ፖለቲካዎች መቼም አታገኙኝም። መቼም የማንንም ገንዘብ አልፈልግም፣ የማንንም እርዳታ አልፈልግም፣ የማንንም እንትን አልፈልግ። ነገር ግን በራሴ ገንዘብ ሀገሬን አግዛለሁ። ያለኝን እውቀት ደግሞ እንዲህ ሊያደርጓችሁ ነው፣ ተጠንቀቁ፣ ሀገር ሊያፈርሱ ነው፣ በዚህ በኩል ተጠንቀቁ እያልኩ መረጃ የራሴ የእውቀት መረጃ አለኝ ጌታ አይሰጠኝ። ነብዮች ለሌላ ቢጠቀሙ እኔ ደግሞ ለመከላከያ ያው ትንሽ አለኝ ማለት ነው እንደ ነብዮች እና ለመከላከያም ለአንድ ሰው እንደዚህ ሊሆን ኔትወርክሽ ይቆራረጣል። ኔትወርክሽ እንደዚህ ሊሆን ነው ያልኩ ተነብያለሁ። ኔትወርክሽ ይቆራረጣል እና በዛ ምክንያት ባይዘው ሰክሰስፉል ሆኛል። በእውነት የሆነ ነገር ሊሆን ሲል እሺ ይቆራረጣል። አሁን ይሻላል። አሁን ይሰማል ቴዲ? እሺ ወንድማችን ወፍ ዘራሽ ማን ያለሽ ላላችሁ ለምት ያለሽ ላልከኝ እነሱ እኮ ነው የሚሉን። በቃ የሆነ ቦታ ከተወለድን ከሆነ ቦታ መጥቶ አባቶቻችን ከወለድን እነዚህ መጤዎች ወፍ ዘራሾች ሲቆጠሩት ስሙን የማይሉን የለውም እኮ። ስለዚህ እኛ ደግሞ በማንነታችን እንደናንተ ጎጥ ውስጥ ገብተን ግን አንናገርም። መቼም የማልለው እኔ እንደዚህ ነኝ፣ እኔ እንደዚህ ነኝ፣ እኔ እንደዚህ ነኝ አይደለም። እኔ ኢትዮጵያዊ ነኝ and I'm proud of it። ሁሉ ጊዜ የሆነ ቦታ ልትወሽቁኝ የምትፈልጉ እኔ I never say እንትን ነኝ። ሁሉ ጊዜ ኢትዮጵያዊ ነኝ። በኢትዮጵያዊነቴ ደግሞ እምኮራ የትኞቹ ኢትዮጵያ በሆነ ቦታ የተደበቁ ኢትዮጵያ ምናምን አይደለም። ኢትዮጵያ ማለት ባይዘው እኔ ዲያስፖራ ሆኜ ከኢትዮጵያውያን ምንም አለመፈለግ ነው። ከኢትዮጵያውያን በነፃ ማገዝ ነው። ምንም ሳትፈልጉ ማለት ጥቅም ሳትፈልጉ፣ መሬት ሳትፈልጉ፣ ገንዘብ ሳትፈልጉ፣ ምንም ሳትፈልጉ ገንዘባችሁን አወጣችሁ ሀገራችሁን ስታግዙ ኢትዮጵያዊ ናቸው። ገንዘባችሁን አወጣችሁ ህዝባችሁን ስታግዙ ኢትዮጵያዊ ናቸው። ከዛ ያለፈን ኢትዮጵያ አይታየኝም። ምክንያቱም ብዙ ሰዎች ኢትዮጵያዊ ምናምን ሲሉ እዚህ ሆነው አንዳንዶቹ ይደልሉና ኢትዮጵያ እዛ ሲቋረጥባቸው እዚህ መጥተው ይታገላሉ። ሄደው ይሄዱና ቢዝነስ ይሰሩና እሱ ሲከለከሉ ይታገላሉ። ዳስናት ትግል ማለት ምንድነው? ማን ነው የተጎዳው? ማን ነው ለሀገሩ ዋጋ የከፈለው ብላችሁ በእኩልነት መከላከያውንም እንደ እኩልነት፣ ዜጋውንም እንደ እኩልነት፣ ብሔር ሳትለዩ ሁሉንም በእኩል ስትደግፉ ኢትዮጵያዊ ናችሁ። የሆነ ቦታ ግን ተወሽቃችሁ ካገኘኋችሁ ኢትዮጵያዊ ናችሁ ልል አልችልም። ለእኔ ኢትዮጵያ ከሁሉም በላይ ነውና ሁሉም ኢትዮጵያዊ ግን በሀገሩ አይደራደርም። ባይዞይ በጣም ብዙ ኢትዮጵያውያን እንደኔ የመሰሉ እማንናገር ብዙዎች አለን። ብዙዎች ማለት ነው አንናገርም።
ከስር ነው የምንሰራው፣ ጸጥ ብለን ነው የምንሰራው። የምናደርገው ምንድነው? ገጠር ለገጠር እየሄድን በኮባ ቅጠል 10 ቤተሰብ የሚያስተዳድሩ ምስኪኖችን ቤት እንሰራለን። መሬት ላይ ተኝተው ዝናብ ኤቭሪዴይ እየወረደባቸው የሚኖሩ ቤተሰቦችን አንስተን ቤት ተከራይተን እናኖራለን። ታስ ኢትዮጵያ ለኔ እንደዛ ስትታገል የማያግዝ ኢትዮጵያዊ የለም። ነገር ግን እዚህ ሆነክ የምታዋጣው ገንዘብ ለሌላ የሆነ የምትሰጠው ነገር ሌላ የሆነ ኢትዮጵያ ስትል እስኪዝ ሚ ምን አድርገሃል ተብለ ባርግራውንድ ይጠናል። ባርግራውንድ ሲጠና ያዋጣው ገንዘብ የት ነው? ለጦርነት ከሆነ ለሆነ ነገር ከሆነ ኢትዮጵያ አይነ ልንል አንችልም። ለምን? በጦር ታምናለክ። ህዝብህን የጎረቤት ሀገር አይደለም ህዝብህን ለማስገደል 1 ብር ካዋጣክ ኢትዮጵያ አይነ አልልም። ህዝብህን ግን መንግስት ተነስቶ ሲገል አብረን የምንቆመው እኩሉን ስታስቡን ነው። እኔ ከመንግስት ጋር የጦርነቱ ጊዜ ከመንግስት ጋር የተወሰነ ጊዜ ተጋጭቻለሁ። ምክንያቱም ማንም ኢትዮጵያዊ በሀገር ውስጥ መብቱ ነው መገደል የለበትም በሚል ማለት ነው። በትግራይም ጦርነት ቢሆን ማለት ነው። ነገር ግን መጨረሻ ላይ ተስፋ የቆረጥኩት ምንድነው? ያ መከላከያ ሲገደል አጊቭ አፕ። ለምን? በመከላከያ አንቀልድም። ይሄ ለማለት ነው ቴዲዬ። እኔ እንደምናገራችሁ ሁልጊዜ በሀሳብ ብቻ። አሁን ወንድሜ ቅድም እንደዚህ አይነቶችን የምታገለው አለ። እኔ ለምን ትታገለኛለህ? ሀሳቤን ታገለው። እኔ ሀሳብን ያዋጣሁት እንዳንተ አንተን አሁን እናንተ ጎበዝ ስለሆናችሁ ወይ ደግሞ ሊያግዛችሁ ስላለ እናንተ አይ እከሌ እንደዚህ ብሏል እናጥቃው፣ እንደዚህ ብሏል እናጥቃው አይባልም። በሀሳብ አንተም ኢትዮጵያዊ ነህ፣ እኔም ኢትዮጵያዊ ነኝ። አንተም ለሀገር ያገባሃል፣ እኔም ለሀገር ያገባኛል። እኩል ተነጋግረናል። የምናሸንፈው በሀሳብ ነው። I love you all my people። ደሞዝ አለሽ? እሺ የለኝም፣ ምንም በነፃ ገንዘቤን አውጥቼ ያው I love it by the way ማለት ነው። ብለስ ነው ያለው ጥቅማጥቅሞች ስፔሮ ላይ ያሉ ምናምን ጥቅማጥቅሞች የለም። ለዚህ እኮ ነው ቅድም ባክግራውንድ ቼክ አድርገው አልኩ። በነፃ ደስ እያለኛው ማለት ነው። ባለቤቴም ደግሞ እግዚአብሔር ይባርከው በዚህ አጋጣሚ እሱም ሰፖርት ያደርገኛል። እንሰራለን፣ ሀገር እንደግፋለን። ከዛ በተረፈ በምኑ በሴራ ፖለቲካ ውስጥ ዝም ብሎ የለም ሄዲ ወፍ የለም። ንገርልኝ፣ በዚህ አጋጣሚ ንገርልኝ እንዲሰጡኝ ማለት ነው። እኔ ይኸው 7 ዓመት በነፃ ድሮ ወያኔ ሲያግዙት እዚህ አሜሪካ 4-5 ቤት ገዝቶላቸዋል። እኛ እንደዛ የለን፣ በነፃ ነው። እኛ የነፃ ደጋፊ ተስፋ ነው። የሰው ልጅ ሰው የሚያደርገው ተስፋ ነው። አይዞሽ እሺ ታባት ካልሆነ አንድ ምንም አይገነባ ባዶ ቦታ ይነጠቃል። ችግር የለውም። አንድ ምስኪን ድሃ ገንባ ካልገነባ ይነጠቃል ለማለት ያስ እሺ ቴንኪ ሰላም። እንዲህ ላለ ሰው እንዲህ ላለ ልማት እንዲህ